ሂዝና እውነት ነው፣ ውሸት ውሸት ነው። ዋሽተህለት የምታሽቃብጠው ዶክተር አብይ አንተን አይወድም፣ አያምንህም። ነገ እንደምትሸጠው ያውቃል። እያል ስትንተባተብ ነው ያልከው። ዩ ዲናይድ ዋሸ። የዶክተር አብይን ስም ለመጥራት ግራ ገባ። ስፔሲፊክ ለምን ታደርገዋለህ? ዋዩ ሜክ ስፔሲፊክ አለ። ጋር ቢ ስፔሲፊክ። መመሪያው የሚወጣው ከመሪ ነው። የሆነ ሀገር ላይ ጦርነት ሲሄድ በማንኛውም በኩል ስትሄድ መሪው ያለውን እንጂ የምታደርገው ከመሬት ተነስታ አታደርገው። መሪ ያለን ነው የምታደርገው። አሁን መከላከያ አማራ ክልል ላይ መሪ የሚያደርገውን ነው የሚነግረው ነው የሚያደርገው። ስለዚህ እንደዛ መሆን ጥሩ አይደለም። እውነት ነው፣ ውሸት ነው። እኔ ጋር ከጠየቀኝ የትግራይ ህዝብ ላይ እንዲያውም ዶክተር አብይ ያለውን አስታውሳለሁ። ጌታቸው ረዳንና ደብረ ጽዮንን ለያዘልኝ ላመጣልኝ 11 ቢሊዮን ብር ለእያንዳንዱ እሰጣለሁ ብሏል። እና ግን የጦር አመራሮች ዶክተር አብይ የጦር አመራር አልነበረም። የጦር አመራሩ ማርሻል ብርሃኑ ጁላ ነበር። ማርሻል ብርሃኑ ጁላ ነው ይህንን መጠየቅ ካለበት የሚጠየቀው፣ ማርሻል ብርሃኑ ጁላ። ስለዚህ ዝም ብለህ ጌታቸው ረዳ የማይሆን ነገር ባትል ጥሩ ነው። በቃ በዛ ጊዜ ተደርጓል። አሁን ይቅር ተባብለናል ብለህ እኮ ከበር ማድረግ ትችላለህ። ስንቶ በዛ ጊዜ ጦርነት ነበረ። በጦርነቱ ላይ ተጣልተናል። በጦርነት ላይ ባለን ጊዜ ያለውን ነገር አሁን አምጥተህ ስፔሲፊክ ማድረጉ ምንም ጥቅም የለውም ማለት ነው። ጥቅም የለውም። ኪዱዬን አስገባታለሁ። ቆይ እናትዬ ፖለቲካ ላይ ስለሆንኩኝ እሺ ኪዱዬ ኑሪልኝ። በጣም መወዳት ተግባባ ማለት ትችላለን። ጦርነት ላይ ነበረ። አዎ በዛ ጊዜ መንግስት ጨፍጭፎናል፣ እኛም ደግሞ ጨፍጭፈናል። ስለዚህ ምን ይሆናል? በቃ ተታርቀናል ማለት ይቻላል። እና ጌታቸው ረዳ ዝም ብለህ የተመቸኝ ስለሆነ አሁን አዲስ አበባ ላይ መኖሩ ፈታ ማለቱ እንደምትፈልገው መኖር ስለተመቸ ብቻ አቷል። ፖለቲካ ደግሞ ትጣላለህ፣ ትታረቃለህ፣ ትነግረዋለህ። it was like that but now we agreed we make peace together በቃ simple as that። ስለዚህ ጥቅም የሚጎል መስሎ ደንግጣል። ዶክተር አብይ በተለይ አጠገቡ ያሉ ሰዎች ካልታመኑ በጥሩ አይን አያችሁ። መታመን አለብን። እውነቱን ተናግረ የመሸበት ማደር ነው። ዶክተር አብይ እንድትዋሽለት አይፈልግም። እመነኝ፣ አይፈልግም። የሚፈራም አይደለም። ዶክተር አብይ የሚፈራም አይደለም፣ እንድትዋሽለትም አይፈልግም። በነበረው ጊዜ ላይ የነበረውን ብታወራም አይሞቀው አይበርድም፣ ምንም ችግር። ስለዚህ ግን ዝም ብለህ ለስልጣኑ ብለህ ማሽቃባጭ በዛ ደረጃ ጥሩ ነው ብዬ አላስብም። እና ወደፊት ያን ነው ምንድን ያለኝ አንተ ትግሬ ስለሆንክ ያልሆነውን ሆኗል ይበል አማራ ላይ ተመስገን። ከመይ 1.5 ሚሊዮን የትግራይ ህዝብ የተገደለው የተጨፈጨፈው በውሸት ነው፣ በማይረባ ነገር ነው አይደለም። ሀቅንማ የትም ብሄድ እናገራለሁ። ስለዚህ ይደብራል። ቤት አማራ እንዴት ነች? ሁሌ ቤቴ ላይ ትመጫለች። 24 ሰዓት እኔን ታገኝኛለች። በበይ እኔን ታገኝኛለች 24 ሰዓት። ከሞጣ ጋር ተምታቶብሽ እንዳይሆን እናቱ እና ይሄ ነገር ትክክል አይደለም። ስለዚህ ማሽቃበጡ በልክ ቢሆን ጥሩ ነው። ጌታቸው ረዳ አሽቀባበጡን ትንሽ ቀለል አድርገው። ወዬ ቤተሰብ ይውሻዬ ሁላችሁም ኑሩልኝ። እና ጌታቸው ረዳ አብይ ራሱ ነው የሚደነቅብህ። ተከላከልክልኝ ብሎ አይደግፈ። ጦርነት ነበረ። በጦርነት ላይ ብዙ ችግሮች ሊፈጠሩ ይችላሉ። ሰው አሁን ታርቀናል። አለቀ። አትደነባበር። ደግሞ አቢቹ ብልጥ ነው። አቢቹ ሂድ አለው። ራሱ አልሄደም። አቢቹ ዶክተር አብይ ሂድ አንተ ተናገር፣ ጎበዝ ነህ። አንተ ጎበዝ ነህ፣ እንግሊዝኛ ብዙ ነገር ጎበዝ ስለሆንክ ሂድና መልስ። ስሜን ትጠራና ግራ ቂጥን ነው በጩቤ ሞጋል ብሎ ስለ እኔ ትንፍሽ ስትልና ተወጋለ ብሎታል አቢቹ። ስለዚህ ኛም ሲላለ ኢንተርቪው ሲንተባተብ አይቼዋለሁ። ቆይ የሆነች ልጅ አዲስ ታይምስ ፖስቶት እየሳኩ ነበረ፣ ላሳያችሁ። ስስቅ ነበረ። ዶክተር አብይ አንበጫብጮታል እንትናን ማን ነው ስሙን
ያሳያቸዋል። You said Abiy Ahmed, quoting you, perfected genocide into an art form. Did Abiy Ahmed carry out a genocide? I believe genocide has been committed in Tigray by Abiy Ahmed. Well, I have to be responsible for my words now. I have to be responsible for my words now አለ። አሁን ለምናገረው ንግግር ጥንቃቄ ማድረግ አለብኝ። ኃላፊነት መውሰድ አለብኝ። ኃላፊነት መውሰድ አለብኝ። ጥንቃቄ ማድረግ አለብኝ። ልጅቷ ገባችለት በሙዚቃ ልድገመው አንዴ። You said Abiy Ahmed, and I'm quoting you, perfected genocide into an art form. Did Abiy Ahmed carry out a genocide? I believe genocide has been committed in Tigray by Abiy Ahmed. Well, I have to be responsible for my words now. አንገት ከሚሰበር ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ የሎኝታ ከማጣ ዛሬ ገንዘብ ልጣ አስገምቼው ራሴን አልሞላውም ኪሴን። በእውነት የትግራይን የማስተዳደር ፍላጎት የላቸው። ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኪሌትድ ሆኑ። Just to clarify for the audience watching, you still believe it was a genocide? Yes. You're not willing to say he did the genocide? Yes. It was a genocide that just happened by itself? No. There were so many actors involved. Okay. So what I'm saying is, was he one of them? So many actors involved ነው ያለው። So many actors involved. So many actors involved. አክተሮች ሙቪ አክተሮች ናቸው አልገባኝም። So many actors involved. በዚህ ይሄ ሰውዬ ደግሞ ከባድ ጋዜጠኛ ነው፣ አይፋታም ብሎ መቀበጣጠር ጀመረ። ስፔሲፊክ አድርጎ ነው የሚጠይቀው ሰውየው። ይሄ ግን ሊዞር ፈለገ። ጌችዬ ቀጥል። ቆይ ስሙ። So he led the genocide. I mean, you don't have to be that specific. You don't have to be specific. አይዞ ጌችዬ አይዞ። እንዲህ ነው። ምን አለ መሰለ አንዳንዴ እኔ አቢቹ የተመቸኝ ጠላቶቹን እግር ስር ከቶ እንዲያሽቃብጡለት ማድረግ ብቃት አለ አቢቹ። በቃ ፖለቲካ በአብይ ያምራል። እንደፈለክ በለው አብይን ጥላው እስሩ ከቶ ያስብላል። እደግመዋለሁ ያስባለው ዶክተር አብይ ይባላል። ስለዚህ ዶክተር አብይ ጀግና ነው። አቢቹን ማመስገን አለብህ። አቢቹን ማድነቅ አለብህ። አቢቹን ጀግና ማለት አለብህ። ቢመረም ዋጥ በቅ ያስባለ የዛኔ ስደነፋበት የነበረው የዛኔ አብይ አይችልም ስትል የነበረው እውቀት የለውም ውሸታም ነው ስትለው የነበረው አቢቹ እንዲህ አንተባጥቧል፣ እንድትል አድርጓል። ስለዚህ አቢቹ ትችላል። እኔ አድናቂው ነኝ። አቢቹ ኪንግ ነው። አብይ አፄ አብይ ብዬዋለሁ እኔ። ቀጥል። I mean, you don't have to be that specific. You don't have to be exactly specific. You don't have እና ምን ይበል ሲተረጎም በዮኒ ማኛ ሲተረጎም በዮኒ ማኛ ሲተረጎም ትርጉሙ ሙሉን ካያችሁ ትርጉም አብይ አሁን ይከተክተኛል፣ ልታስደበድበኝ ነው እንደ አንተ እኔ መኖር አልችልም እንዴ? ለምንድን ነው እኔ አቢቹን እንደዚህ እያሽቃበጥኩ መኖር እኮ ነው ያለብኝ? ለምንድን ነው እንዲህ የምታናግረኝ? እንዲህ የምታደርገኝ ለምንድን ነው? ተውግን ማለት ነው። ሲተረጎም ይሄ ነው ትርጉሙ። ትርጉም ይሄ ነው እያለን አንበጫብጫል። አቢቹ እናት ወልዳለች። አቢቹ እግዚአብሔር ምስክሬ፣ አቢቹ ትችላል። ትርጉሙ ተመቻችሁ ቤተሰብ? እንዲህ ነው ሲተረጎም። ከዛስ ልጅቷ በቃ ዘፈነችበት። አርቷን የተወጣችበት እሷ ዘፈን ላይ ናት። ጨረስን። ስለዚህ ምን ልላችሁ ፈልጌ ነው፣ ሳምታይምስ ምን ያስፈልጋል? ዶክተር አብይ ጀግና ነው። በቃ ጠላትህ የነበረን ከአንተ ጋር እንትን እሱ ጋር አስጠግተ በዚህ ደረጃ ለአንተ ጠበቃ ሲቆምልህ ማየትን የመሰለ ጀግንነት የለም። ጻድቃን ቢጠየቅ እንደዚህ ነው የሚመልሰው። አማራ እመኑ፣ ማመን አለባቸው። አብይ ህወሓትን አንበርክኳታል። እስዳን በቃ
ስለዚህ በደንብ ያውቃል። ትክክል ሙናዬ። አብይ ህወሓት ኮትኩቶ ያሳደገው ነው ዶክተር አብይ። የእነሱን ተንኮል እራሳቸው ላይ ድራማውን ሰራው። እራሳቸው ላይ እንዲል ነው ያደረገው። ስለ አብይ ትንፍሽ ማለት አልፈለገም። እናቱ ወልደዋለች። ስለዚህ አቢቹ ትችላለህ፣ ጀግና ነህ፣ ፖለቲካ ታውቃለህ። የሚያክል ኢትዮጵያ ላይ ፖለቲከኛ አይፈጠርም። ዳግመኛ እንደ አብይ አይነት አታመጣ። ምክንያቱም ሌሎቹ አሁን ለምሳሌ ደርግ ቢሆን ያጠፋሃል። አቢቹ አጠገባ አስቀምጦ ነው የሚያስለቅስ። ባሪያው አረገ። ታንኪዩ አዲስ ታይምስ ስላስቀመጥክ ይህን ቪዲዮ። አንተ ጋር ነበር የነበረው። ካላያችሁ አዲስ ታይምስ ላይ ገብታችሁ ይህን ቪዲዮ እንዲል ነው እንዲያንተባትበቃ። አቢቹ ጠላቱን አጠገቡ አድርጎ ባሪያ ነው የሚያደርገው። አንተባተበው ድብድብ ነው ያለው። በቃ አንተባተበው። አየህ፣ ጀግና ስትሆን ሳታጠፋው በቁሙ ታሰቃየዋለህ። ከሞተ ትርጉም የለውም። አንድ ሰው ከሞተ ምንም ትርጉም የለውም። ኖ ቤኔፊት ፎር ኢት። ጥቅም የሚባል የለውም ከሞተ። ገባ? ሞቷል፣ አለቀ። ግን ታመጣውና አቅሙን በሙሉ ክንፉን ትደሸድሸውና እንዳይበር ታደርገውና አጠገብ አስቀምጠ የሆነች ነገር እያጎረስከው አርፎ ቁጭ እንዲል ታደርገዋል። ባሪያ ታደርገዋል። እና ዶክተር አብይ ብቃት ይሄ ነው፣ ችሎታ ይሄ ነው። ጻድቃን አሁን ስለ ዶክተር አብይ ተንፍስ በለው። ንጉሳችን አብይ ነው የሚለው። በቃ አብይን አለማድነቅ አትችልም። በቃ አዎ፣ ልትረግጠው ነው። ተመቸ? እሺ ተመቸ። ግን የፖለቲካ ሽርሙጥና ደወሉበት ገና ሲገባ። ያ ፖለቲካ ገባ ተመልሻለሁ። የፖለቲካ ሽርሙጥና ይገርማል። በስመ አብ። ግን አንተ እንዳልከው ቲፒኤልፎች አብይ ባይዘው ከነመለስ እግር ስር ነበር የነበረው። የነመለስን ስልጣን ለማግኘት በሙሉ ይሄ የአማራ ብልጽግና ኦፒዲዮ ምናምን ብአዴን ምናምን በቃ እነዛ ሲበሉ እነዚህ ምንድነው ምራቃቸውን እያወጡ ያደጉ ሰዎች ናቸው። እና ኤግዛክትሊ አሁን በቃ የሚገርም ነው። ሪቬንጁ ይገርማል። ግን በዚህ ደረጃ አሁን የፖለቲካን ዳይናሚክሱን እንድታይልኝ ነው ምን ተመልካቾች የጊዜ እንጂ የምንድን ነው የሚባለው ጀግና የለውም። ገብተዋል። የሰው ጀግና የለው። የጊዜ እንጂ የሰው ጀግና የለው። የጊዜ እንጂ የሰው ጀግና የለው። አብይ አህመድ ከአቦይ ስብሃት ጋር አብሮ ስብሰባ ለመሰብሰብ በጣም በስንት መከራ የሚገባ ሰው የነበረ ሰው፣ እነሱ ጋር ፎቶ ለመነሳት የሚጣጣር የነበረ ሰው ነው። እነዚህ ደግሞ ጥጋባቸው የትየለሌ ነበረ። ሌላውን ማየት እንኳን አይፈልጉም። እሱ ሌላውን ነው በአጠቃላይ ህዝቡን ዶሚኔት አድርገው ነው ሌላውን ኢትዮጵያዊ ዶሚኔት አድርገው ቲፒኤልኤፎች እንዴት ያስተዳድሩ እንደነበር የሚታወቅ ነውና ዛሬ ግን እኔ ከትግራይ እኮ በቃ ጀግና ብቻ የሚወጣ ነበር ይመስለኝ። በፕሮፓጋንዳ እንኳን አየህ፣ አሁን ሁሉ ጊዜ ይሉ ነበር እነሱ አቃጣሪ ያለው አማራ ክልል ነው፣ ተላላኪ ያለው አማራ ክልል ነው፣ ኦሮሞ ነው፣ ለምን ትላላካላችሁ ይሉ ነበር። እና ትግራይ ላላክም ጀግና ነው ይሉ ነበር። ይሄው ረስተዋል። ተራራ ያንቀጠቀጠ ትውልድም ጨምርበት። እዚህ ከጌታቸው ረዳ ጀምሮ እስከ ጻድቃን ገብረትንሳኤ ተላላኪ ሆነው አየን። እና what the fuck ከባድ ነው። አሁን እኮ አንተ ላይ ፔጅ ላይቸው ስስቅ ነበር ለብቻዬን እና ለምን የኔን ፒፕል አላስቀውም ብዬ ይዤው መጣሁ። ድብ ያለውን አይተዋል። አረ የሌለ ነው በመዳን ይኸውልህ ምን ይለዋል መሰለህ፣ ትግራይ ላይ ጄኖሳይድ ተደርጓል ብለህ ጽፈሃል፣ ተከራክረሃል፣ ትዊት አድርገሃል አለው። አዎ ትግራይ ላይ ጄኖሳይድ ኦል ካይንድ ክራይም ተፈጽሟል ትግራይ ላይ አለ። ኦኬ እና እንደዛ ካልክ ኦኬ ጄኖሳይድ ካሪ አውት ባይ አብይ አህመድ ሲለው እና you don't have to be specific like that። እሷ ፓርትን የተመቸችኝ እመዘልጋለሁ ብሎት እኮ ነው። ሰማው ደግሞ ልጁ ደግሞ አደገኛ ነው። yes we do አለው። አይተዋል ሰዎች ሁሉ ሞት እንደ ቀልድ እሱ ጋዜጠኛ ነው። ለሱ ትልቅ ኢሹ ነው ይሄ። እዛ ላይ ነው የቀረብከው። ካትክቶ ነው የሚያባረው። ፖይንት ይዞ ነው የሚያስወጣ። ባይ ዘ ዌይ ለንደን ስቱዲዮ ሄዶ ነው ሲያቅበጠብጠው እኮ ነው። ተልኮ ነው አቢቹ ሌላ ሲያቅበጠብጠው አቢቹ አንተ ትችላለህ የኔን ስም ትጠራና አለቀልህ ብሎታል። ሂድና ማዲ ሀሰን በጣም የታወቀ እኔ ይኸውልህ በጣም አድርገው ነበር እኮ እንዴት አስታውሳለህ? የጦርነቱ ጊዜ ያ ከጌታቸው ጋር አድርገዋል። ቴንክ ዩ ኖ እኔ ከጌታቸው አድርገዋል። ከዚህ ሰውዬ ይሄ ሰውዬ ምን መሰለህ እኔ የምወደው ነገር ለምሳሌ እሱ በጣም ሞዴሬት እስላም ነው፣ ብዙ አክራሪ አይደለም። ግን አሁን ለምሳሌ የጋዛን ጄኖሳይድ በማጋለጥ አሜሪካን ሀገር ያሉ የዋይት ሱፕሪማሲስቶችን በመታገል በምናምን ሎጂካል አርጊመንት በማድረግ እና ኢንተርቪው ደግሞ ይሄ ምንድነው የሚባለው
ኢንቨስቲጌሽን ኢንተርቪው በማድረግ የሚታወቅ ኢንቨስቲጌተር ነው። በኢንተርቪው አፈር ከድሜ ከሚያበሉ ጋዜጠኞች አንዱ ነው። ጌታቸው ረዳ ደፍሮ አሁን እንግዲህ ይሄ እንደሚጠይቀው እንኳን አለማሰቡ ገብቷል አባባሌ። እና ለአብይ አሁን ባይዘወይ ጌታቸው ረዳ እኮ በአብይ ስልጣን ተሾሟል ታውቃለህ። የምስራቅ አፍሪካ አማካሪ ነው ጌታቸው። እና አመድ ሎየር አለ ሰምተዋል። አመድ ሎየር ባይ ፕሮፌሽን እኔ አብይ ጄኖሳይድ አረገ ብዬ ማለት ደግሞ በኋላ አብይ አላረገም እኮ ብሎ ተናግሯል። ግን ጄኖሳይድ ተፈጽሟል፣ ግን አብይ አይደለም እንዴ አብይ ጦርነቱ ምርቷል አይደል ሲለው፣ አዎ ምርቷል። የቱ ያስኬደው ነበር መሰለ። እኔ አሁን እንደ ጌቾ በሆን ኖሮ ነው የመራው ማርሻል ብርሃኑ ጁላ ነው የመከላከያ ዲፌንስ ፎርሱ ነው ብዬ ገግማለሁ። እኔ እሱም በሆን ከአብይ ከምጣላ ከማርሻል ብርሃኑ ጁላ ጋር መከላከያ ነው እሱ ነው አመራሩ ብዬ ገግሜ በዛው ወጣው ነበር። እንደዛ ማለት አይችልም አይደል? ኮማንደር ኢን ቺፍ የሀገሪቱ ጠቅላይ ሚኒስትር አብይ ነው። ዋር ዲክሌር አንሰት አመጣዋላ። እኛ ጋር እንደሱ አይሰራም። እንደዛም ቢባል መሳቂያ ነው የሚሆነው። ኖ እኛ ጋር እንደሱ አይሰራም ትለዋለህ። ቴዲ ሪዮት ምን እንዳለ ታውቃለህ? ጌታቸው ረዳ በሩም መስኮቱም ተዘግቶ ነው እዛው ምንም መውጫ የለውም ማለት። እኔ ገግሜ ምን እንደምል ታውቃለህ? ማርሻል ብርሃኑ ጁላ ጦርነቱን ያውቃል፣ አመራሩን ያውቃል፣ ኤክስፒሪየንስ ያለው ሰው የነበረ ነው። ስለዚህ ዶክተር አብይ እሱ የሚለው እሱ ይሄኛው ከሚለው ጋር ይስማማል እንጂ እሱ ያደረገው ነገር አይደለም ብለህ ላትትላ። አሁንም እኮ ራሱን አስበላ ገባ፣ ራሱን አላተረፈም። በተወሰነ መልኩ ይሄ ያተርፈዋል። ማድረግ የሚችለው ምንድን ነው? አይ ዋር ክራይም ተፈጽመዋል፣ በእኛም በኩል እንደዚህ አይነት ነገር ተፈጽመዋል፣ ግን ጄኖሳይድ አልተፈጸመም ብሎ መካር ነው ያለበት። ጄኖሳይድ ተፈጽመዋል። እሱንማ ከካደ ከኢትዮጵያ ህዝብ ነው የሚጣለው። ከማን ጋር ነው የሚጣለው? ኢትዮጵያ ህዝብ እኮ ይሄንን እኮ ባይዘው ትግራይ ላይ ጄኖሳይድ ተደረገ የሚባለው ኢንቨስቲጌት መደረግ አለበት። እውነት ለመናገር በእኔ እምነት ማለት ነው። ሄደ አማራ ህዝብ ላይ ጄኖሳይድ ተፈጽመዋል። ለምን አይታል? መተከል አይታል፣ ወለጋ አይታል፣ ከቤታቸው በጣም አሁን የትግራይ ልጆች ግን እኔ ትናንት ኤድሮኖ ምን ስጠይቀው ጄኖሳይድ የምትለው በጦርነት የሞቱትን በሙሉ ነው ስለው መልስ የለውም። አይ ባንክ ተዘግቶብን ብር ተከልክለን ጦርነት ላይ የነበረ ነገር ነው አይሶሌት ተደርገን ምናምን ይላል። እንደዚህ ተገለን ምናምን አዎ ተገለዋል። ዋር ክራይም ነበር አልዋሽም፣ አይቻልም፣ በቪዲዮ አይቻለሁ። ጄኖሳይድ የሚለው ኢትዮጵያ ውስጥ ላለፉት 8 ዓመታት እኔ ባየሁት መንገድ አማራ ላይ ነው የተፈጸመው። አማራ ህዝብ ላይ ነው የተፈጸመው እና እስማማለሁ። ይሄንን እሱ ጄኖሳይድ የሚለውን ፕሩቭ ማድረግ አለባቸው። ባይዘው ኢንቨስቲጌተሮች የውጭ ኢንቨስቲጌተሮች ገብተው ከ3 ወር በኋላ እኮ ጦርነቱ የነበረው አማራ ክልል ነው። የነበረው 3 ወር ብቻ ነው። 8 ወር ነው 5 ወር አማራ ክልል ነው የተደረገው ጦርነቱ። በብዛት ጦርነቱ የነበረው አማራ ክልል እንጂ ኢቭን ትግራይ ክልል አልነበረም። ከ3 ወር በኋላ ወደ አማራ ክልል ነው ጦርነቱ የመጣ። ጄኖሳይድ ይኸውልህ ምን መሰለህ፣ ጄኖሳይድ በጦርነት መካከል አይደለም የሚደረገው። ብዙ ጊዜ ገብቶሃል። ጄኖሳይድ የታጠቁ ሰዎች ንጹሃንን የሚያጠቁበት ያልታጠቁ ጄኖሳይድ ታዲያ ንጹሃንን መግደል ነው እንጂ ጦርነት ላይ ያለውንማ አይደለም። ጄኖሳይድ አይደለም እንደዛ ነው። ያኛው የሚባለው ምንድነው? ዋር ክራይም ነው። ሌላም ስም ልሰጠው ይችላል። ገብቶሃል። ንጹሃንን ግን ምንም መከላከያ የሌላቸውን ንጹሃን ከቤት እያወጣ ከገደልክ፣ ቤታቸውን ካቃጠልክ ምናምን ዳስኮ ጄኖሳይድ ነው። እና እኔ ትግራዮች ለምሳሌ ኤትኒክሊ ፕሮፋይል ተደርጓል። አዲስ አበባ ላይ አይሶሌት ተደርገዋል። ብራቸው እንዳይጠቀሙ ተደርገዋል። እስር ቤት ገብተዋል። እየተለቀሙ በትግራያዊነታቸው ይሄ ሁሉ በደል ደርሶባቸዋል። ይሄን መካድ አያስፈልግም። ጄኖሳይድ የሚለው ግን የተለጠጠ ነው፣ መጣራት የሚያስፈልገው ነው። እኔ አሁንም ቢሆን ያንን ደግሞ አይፈልጉትም እነሱ ከዚህ በፊት ታስታውሳለህ፣ በመለስ ጊዜ ደርግ እዚህ ጋር ነው ያሉት ብለው ዋሽተው በስልክ ካሜራ ደቅ ነው ህዝቡ አልነሳ ሲላቸው ጦርነት አንፈልግም ሲላቸው እና ገበያ ላይ አድርገው ሃውዚንግ ታስታውሳለህ? በደንብ ካሜራ ደቅ ነው ህወሓቶች ራሳቸው። ከዛ በኋላ አስደብድበው ገበያውን ነው ህዝቡ አብሮ የገባው እንጂ ጦርነትን ፈላጊ አልነበረም። የትግራይ ህዝብ ሃውዜ ላይ ራሳቸው ህዝቡ አልነሳ ይኸው ደርግ እንደዚህ ጨፍጫፊ ነው ብለው በቪዲዮ ቀርጾ አሳይተው ህዝቡ በሙሉ ተነሳ እና በጣም ራሳቸው ላይ ፖለቲካ የሚሰሩ ሰዎች ናቸው አንዳንዶቹ። የእነሱ ፖለቲከኞች ህዝቡ እያልኩ አይደለም። ያልነቃውን ህዝብ በእንደዚህ አይነት አስቀያሚ መንገድ ምን ታደርገዋለህ? ተቀላቀለዋለህ። ቲፒኤልኤፍን እያልክ ነው። ቲፒኤልኤፍ ሲነሳ ጀምረዋን የትግራይ ልጆች እኔ ብዙዎቹ ነቅተዋል። ባይዘው ብዙዎች የነቋሉ። የተደረገው ነገር ትክክል እንዳልሆነ እየተገነዘቡ አሉ። በኢትዮጵያኖች ላይ ለምሳሌ በአማሮች ላይ፣ በእኛ በአዲስ አበቦች ላይ ወያኔ እኮ እኛ እኮ የሀብት ተካፋይ እንዳንሆን ስልጣን እንዳይኖረን ሆን ብሎ እኮ እኛን እኮ ከፖለቲካ ውጭ አድርጎናል። የአዲስ አበባ በሙሉ ከ97 በኋላ ሙሉም ከጨዋታ ውጭ ያደረገ ከዛም በፊት ይሆን የለ እኛ በምንድን ነው የሚባለው በፌዴሬሽን ምክር ቤት ውክልና የለን፣ ፓርላማ ውክልና የለን። አዲስ አበባ ምክር ቤት የሚይዙ ትግሬዎች፣ ኦሮሞዎች እና አማሮች ምናምን ደቡቦች መጥተው ነው። እኔ እናንተ ምንም ውስጥ የለ፣ አሁንም የለም፣ አሁንም እንደዛ ነው። እና ይሄንን ፖለቲካል ሲስተም ያስቀመጠው ማን ነው? ቲፒኤልኤፍ ነው። ለምን? እኛን መበቀል ስለሚፈልግ። ይሄን ደግሞ ፕሮግራም አድርጎ ነው የመጣው። ባይዘው ይኸውልህ ኢትዮጵያ
በአማራ ነው የተሰራችው። ከተሞቹ አማሮች ናቸው የሚኖሩበት። እነዛን ሪቬንጅ ማድረግ አለብን። ኢኮኖሚ ተጠቃሚ እንዳይሆኑ ማድረግ አለብን። ድሃ እንዲሆኑ ማድረግ ፕሮግራም አድርገው ነው የመጡት። አይ ክፎች ናቸው። ቲፒኤልኤፍ እንኳን ክፎ ጌታ። ይሄንን ደግሞ ኤድኖም ይኸው ለዚህ ከስር ይጽፍላል። አስገባው እስኪ ትንሽ እንሟገተው። እሱ አይመቸኝም፣ አላስገባውም። ሌላ ቦታ ይሄዳል። የማይመቸኝ ሳይመቸኝም ምን ሊያደርግ ይገባል? ነው እዛው በፔጁ ያውራ። ኦኬ እና ምንድነው እያልኩ ያለው ቲፒኤልኤፍ አሁን ኤድኖም ብትጠይቀው አብቹን አምርሮ ነው የሚጠላው። እኔ አሁን እሱ ቤት ይሄዳል። እሱ ስለጠላው ብቻ አብቹ በጣም ነው የሚመቸኝ። በጣም እየወደድኩት አፄ አብይ ብየዋለሁ። ይኸውልህ እኔ አሁን አንዴ አብትዬ ምን መሰለህ እነ ህወሓት እንደዛ እነጌቹ እነ ጻድቃን እዛ ስሩ ገብተው እንዲልከሰከሱ ማድረጉ አብቹ ጀግና ነው። ምንም አታመጣ፣ በቃ ምንም አታመጡ። አብቹ ጀግንነቱን አይን እያየ ቁጭ አድርጎ እንዲዋሽለት ቁጭ አድርጎ እሱ የሚለው እንዲያደርግ አድርጓል። የጀግና ዘር ነው አብቹ ጀግና። ጥላው የፈለገ እኔ ይመቸኛል እያየው ስለሆነ ከአማራ ጋር ያለው እግዚአብሔር ብሎ ቢፈታልኝ አለቀ። ምንም የምፈልገው ነገር የለም። ከአማራ ጋር ያለውን ችግር ቁጭ ብሎ ከሚያውቁ ሰዎች ጋር በደንብ ይሄን ነገር አስተካክሎ ነገሮች ቢሆን አበዱ ያብዳሉ። ትልቅ ኢምፓየር ነው አማራ፣ ኦሮሞ፣ ደቡብ አንድ ላይ ከሆነ ግድንግድ ኢምፓየር፣ ማንም የማይችለው ኢምፓየር ኢትዮጵያ ላይ ይፈጠራል። ማንም። ይሄንን ደግሞ እነሱ አይፈልጉትም። ሁልጊዜ ነገር መጦዝ፣ መቆስቆስ ነው ስራቸው። መቆስቆስ አንድ ነገር አያደርጉልህም። ሲቆሰቁሱ ነው የሚኖሩት። የዚሁ ያብዷታል እንጂ ምንም ህልም ነው አያመጡትም። ከዚህ በኋላ አይመጡም። በእንትና በአቢቹ ስር ሆነው መልከስከስ ይችላል። መምራት ግን ከዚህ በኋላ ይናፍቃቸዋል። መቼ ኢትዮጵያ ላይ የማይመራው ህወሓት የሚባል በማንኛውም መልኩ የመጣ ኢትዮጵያን ለመምራት ከሺህ ዓመት በኋላ አይመራ። እርግጠኛ ሆኜ ነው የምነግራቸው። ይህን ከሺህ ዓመት በኋላ ህወሓት የሚባል መሪ ከእናንተ ውስጥ ማንም አይፈልግም። አናደርገው። እሱ ነው ማለት። የትግራይ ልጆች ማድረግ ያለባችሁ ምንድነው? ፖለቲካል ሪፎርም ማድረግ አለባችሁ። ትግራይ ውስጥ ጸረ ህወሓት እንቅስቃሴ መደረግ አለበት። አዲስ ፓርቲ መቋቋም አለበት። ኢትዮጵያን የሚወክል ከአማራው ጋር ሰላም የሚፈጥር ከሌላው ብሔር ብሔረሰብ ጋር ሰላም የሚፈጥር በኢትዮጵያ ውስጥ ተከብሮ እኩል ደግሞ ተጠቃሚ ሆኖ የሚኖር እና ያ አይነት ፕሮግራም ያለው የትግራይ ፓርቲ ያስፈልጋል። ቲፒኤልኤፍ አሁን ማይንድ ዩ አፍተር ኦል ዲስ ዲስትራክሽን አፍተር ኦል ዲስ ዲዛስተር ቲፒኤልኤፍ ስሙን እንኳን አልቀየረም። ዛሬም ትግራይ ሊበሬሽን ፍሮንት ነው ስሙ። ፕሮግራሙን ስሙን አልቀየረም ቲፒኤልኤፍ እና እኔ ምን እንደሚፈልገው ከዛ ችግር የለውም ይቀጠቀጣል። ትንሽ ትንፈስ ይበል። እኛ አቢቹን እያገዝን እናስለጠልጠዋለን። ይሞክር። አቢቹማ እኔም ተቃዋሚው ነኝ። አንቺ ደጋፊ። እኔ ይመቸኛል። እኔ ተቃዋሚው ነኝ። ጠላት ስለሚያቃጥልልኝ በተለይ እነ ጀዋርን እኔ አልወደውም። ጀዋር አርመም ምን ያህል በአማራ ላይ ጥላቻ እንደነበረው በጣም አውቃለሁ። አይደኛ የአማራ ጠላት የነበረ በምንም ይቀየራል ብዬ አላስብም። ጀዋርን እመን ከምትብለኝ ሰይጣንን እመን ብትለኝ እስማማለሁ። አስመስሎ እንደገና አማራን ለመብላት ከሚመጣ እዚሁ ያለው አቢቹ ይሻለኛል። አልሰማውም። ጀዋርን ገና ኢትዮጵያ ሲገባ እኮ የኦሮሚያ ካርታን በባዶ እግሩ አድርጎ ሄዶ የተከለ ሰው፣ የኢትዮጵያዊነትን ምንም የሚፈልግ ሰው አይደለም። ቀዳዳ ነበር የሚፈልገው፣ ቀዳዳ ፈላጊ እንጂ አረመኔ አውሬ እንደ ጀዋር አይነት ሌባ አይቻላቅ። ከእሱ ጋር ሲርመጠመጡ ሳያቸው የአማራ ፖለቲከኞች ምን ያህል እንደወደቁ ያሳዩኛል። ምን ያህል አማራን ለማስጨፍጨፍ ኦኤምኤን ላይ የተጻፈውን የሰሩትን ቪዲዮ ራሱ አንተ አይተዋል። ኦኤምኤን ላይ ነው ያስተላለፉ። ነፍጠኛን በየቤቱ እያስገባ እያቃጠልክ ግደል ብሎ ነው ያሳወጁት። ስለዚህ እንደ ጀዋር ያለ ጀዋናምን ተይዞ አማራ ፖለቲካ ሲሰራ የዛኔ ነው ለምን ባናቱ አይተከልም። አልሰማም ያልኩት ነው። የምትሰማዋለህ የማትሰማዋለህ ነው። ጀዋርን ይዘህ ፖለቲካ አማራ ከሰራ ጂጂ ዝሆንን ይዘህ ፖለቲካ ከሰራ ወድቀሃል አማራ። እኔ ምን መሰለህ አማራው ሌላም ኢትዮጵያዊው ከዚህ በኋላ እኔ ኦሮሞም ጭምር ማለት ነው ከዚህ በኋላ በህወሓት ትምህርት እንማር ነው የምለው። ምን ነው ታውቃለህ? በቃ ሄድን እኮ አሁን እኮ የሚደረገው ግፍ የሚደረገው ኢትዮጵያ ውስጥ የሚደረገው እኮ የጭካኔ ብዛት ብታይ በጣም የሚያሳዝን ነው። እና ብዙ ነውሮች እየተደረጉ ነው። እንደዚህ አይነት ስርዓት መቀየር የሚችለው ይሄ ያለው የፖለቲካል ሲስተም በብሔር ከመደራጀት በብሔር ከማሰብ በብሔር ከመቧደን ወተን በዜግነት እኩል መሆን የምንችልበት ሀገር ከተመሰረተ ብቻ። ከዛ ውጪ ሁሉ ጊዜ ትግሬ ኦሮሞን ሲጠላ ይኖራል፣ አማራ ትግሬን ሲጠላ ይኖራል፣ ትግሬ አማራን ሲጠላ ይኖራል። እየተጠላላን እየተገዳደልን ነው የምንኖረው። እኔ የሚታየኝ እሱ ነው። እና
መፍትሄ ያለው አይመስለኝም። የአብይም ስርዓት መፍትሄ የሚያመጣ አይመስለኝም። ሆነስሊ እንነጋገር ከተባለ እኔ አሁን እንደማየው ከሆነ ምን መሰለህ፣ ከህዝቡ ጋር ቀስ እያልክ መግባባት አይቀርም። እመነኝ፣ ይህን ስል ወደፊት አብረን የምናወራው ነገር ይሆናል። ከህዝብ ጋር ወደፊት አብረህ ካልሰራ ስልጣን እንደማይቆይ መንግስት እያወቀው ይሄዳል። ወደድንም ጠላን እያወቀው ሲሄድ ህዝቡን ማዳመጥ ይጀምራል። ህዝብ ለማዳመጥ እኮ ሲመጡ ሰድበው ነው ያባረሯቸው። የፈለገ ነገር ይሁን ገባ። እኔ የሚያዳምጠኝ ካገኘውና ከተነጋገርኩ ውጤት አመጣለሁ ብዬ አስባለሁ። መውቀስም ካለብኝ የነገርኩህን አሁን ሀብትሽ ነግሬ፣ ሀብትሽ ይሄ ነገር አይነፋም፣ ይሄ ነገር ጥሩ አይደለም፣ ይሄ ደግሞ ጥሩ ነው ብዬ ነግሬ ሄዳ አንተ የማይሆነውን ብታደርግ ብረግጥ የዛኔ ምን ይሆናል? ምክንያት አለ። መጥቼ ላናግር ብዬ ስደቧቸው ብለህ ሙልጭልጭ አድርገህ ሰድበህ ካባረርከኝ በኋላ ለምን አይሞቀኝ አይበርደኝ? ከዛ በኋላ በማስተዋል ሲሆን መልካም ነው። በንግግር ማመን መቻል አለብን። በጦርነት ማንም ስልጣን አይለቅልህም። ኢምፓስብል አታስለቅቅም። ለምን? ጦርነት ነው። ጦርን እየገዛ በሀገር በጀት ሙሉን እየገዛ ኤርፖርትን አዚዞ ቴሌን አዚዞ ምንን አስጊዞ የሚፈልገውን መሳሪያ አምጥቶ ይጨርሳል። ምንም አታመጣ። አቅሙ አለው። አትችልም እያልኩ ይህንን አይነግሯቸውም። ስለሚዋሸዋቸው ምን ያደርጓቸዋል? ይህንን ህዝብ ይሸውዱታል። እንደ እኔ መሪ ነኝ አስበው፣ ሀገሬን አስይዤ መበደር እችላለሁ የምፈልገውን መሳሪያ። ስለዚህ አይቻልም። ይሄንን ካመኑ ሲስተማቲካሊ ቢያንስ አማራ ክልል ላይ ያለውን ነገር ራሳቸው እንዲመሩበት የማድረግ ስራ ቢሰሩ ትልቅ ነው ብዬ ነው የማስበው። አለበለዚያ በጣም የማየው ነገር ይሁላ የተፋለጠ መንግስት አሁን ስልጣን ይለቃል ብለህ ታስባለህ? እኔ ስለማየው ስልጣን እንግዲህ እንደ ሁኔታው ነው። ለምሳሌ አብይ ልክ እንዳልከው ኢኮኖሚ ያለው፣ መሳሪያ ያለው፣ የተደራጀ ኃይል አለው፣ ቴክኖሎጂ ይጠቀማል፣ አቅሙ ትልቅ ነው። ይሄንን አቅም ኒውትራላይዝ ማድረግ የምትችለው አንተ ከሱ ጋር ግዴታ እሱ የታጠቀው መታጠቅ የለብም። አትሊስት ግን በጣም መሰረታዊ ለውጊያ የሚሆኑ ስርዓቱን ማፍረስ የሚያስችል ነገር ላይ መታጠቅ አለብህ። አንድ አደረጃጀትም አሰላለፍም እንደዛ መሆን አለበት። ገብቶሃል አባባሌ? ክላሽና ምንድን ነው የሚባለው ድሽቃ ብቻ ይዘህ አብይን አሁን በዘሚያ አደረጃጀት አማራው ይድናል። በዘሚያ አደረጃጀትማ ኦልሬዲ 4 ኪሎ ከገባን እኮ 2 ዓመት አለ። ዘሜ እኮ አብይ እጁን ሰጥቷል። ሽመልስ አብዲሳ ምንድን ነው በኬንያ በኩል እየሮጠ ነው። እኛ 4 ኪሎ ነገ እንገባለን ምናምን ብሎ መግለጫ ይሰጣል። ምንም ስለዚህ ገብተዋል። በበርሜል የሰራው ድሮንን ረስተዋል። ትረሳለህ? እንትን የሰራው ድሮን የበርሜሉን ድሮን ረሳ። ሚሳይል ሰራ። እና ሚሳይሉን ሲያስፈልቅ ዘመታ ሚሳይሉን ሲያስመርቅ ልክ ይሄ ላብራቶሪ ያላል የሚሊተሪ ምንድነው ይሄ ምንድነው የሚባለው ምንድነው የሚሊተሪ መሳሪያ የሚመረትበትም ይሁን ብቻ የሆነ የአረንጓዴ ልብስ ለማለት ምንድነው የሚባለው ይሄ ፋብሪካ ኖ አይደለም። ይሄ ልክ ምንድነው የምትለው ኬሚስት አይነት ነገር አለ። ኬሚስትሪ የሚሰራ አሁን ለምሳሌ የሆነ እንትን ውስጥ ኪስት የሚደረግበት ወይንም ደግሞ ኬሚስትሪ የሚሰራበት ቦታ ላይ የተለየ ልብስ ለብሰህ ነው የምትገባው። የመሳሪያ ይሁን የሌላ ነገር ለምን ፕሮቴክሽንም ስላለውና ከለር አለው ምናምን። ዘሜ እሱን አሰፍቶ እኮ እንትኑን አስመርቋል። ይችላል እኮ ጎበዝ ነው ዘሜ። ገባር ዘሪውን ነው ሮኬቱ ስሙ ዘሪውን ነው ሮኬቱ ስሙ። ግን እስከ ዛሬ ተተኩሰው አያውቅም። ለክፉ ቀን ዘርሽ ቀስ ብሎ ነው የሚተኮሰው። ያ እና ዘሜ ትንሽ የኢህአዴግ ልጅ ስለሆነች ኢህአዴግ ውስጥም ስለነበረች ፉከራዋ መግለጫዋ ምናምን ወደ ብአዴን ይቀራረባል። ትንሽ ፉከራ ምናምን ታበዛለች። እኔ አሁን ችግሩ ምን መሰለህ፣ ዘሜ ቢስተካከል ደስ ይለኛል። በዚህ አጋጣሚ እወድሃለሁ ዘሜ። እሱ እኮ በቅርብ ወልዷል። ዘመኔ ካሴ እወድሃለሁ። ተስተካከል። ቀደዳ አቁምና ጫካ ውስጥ እኮ ለጥልጦ አስወልዷል። አንተ ትግሉን በትክክሉ ምራው። በመግለጫ አታድክምን። ስማ እንጂ ዘሜ እኮ ወልዳለች። ፈላለሁ አሁን ጫካ ውስጥ የወለደው ልጅ አለ። በምን አይነት ስሜት ነው የምትለጠልጠው? አሁን አንተ ጦርነት ላይ ህዝብ ሆኖ በምን ስሜት ለጥልጦ ነው ያስወለደው? እሱንም ትንሽ ብትዘግበኝ። እሱማ የትግል ታሪክ ነው። ለምሳሌ መለስ ዜናዊንም ሰማልን እንኳን የወለዳ ጫካ ውስጥ ነው። ሰማልን ሳይሆን ከሰማል በፊት የነበረው መሰለኝና ምክንያቱም ታጋይ ነበሩ፣ አብረው ነበሩ። ታጋይ ናቸው እኮ ዘሜ እኮ እያስመጣ ነው የሚለጠልጠው። እያስመጣ ነው ብለህ ነው። ብራንድ እኮ ነው ዘሜ። ይመቸው ፈላዎች ያስመጣል፣ ለጥልጦ ይልካል። የሆነ ስንት ቤቢ ማማ እንዳለው ታውቃለህ? ከ3 በላይ ቤቢ ማማዎች አሉ። ራፐር እኮ ነው ዘሜ። ይመቸው ነፍ ቤቢ ማማዎች አሉት። እና ዋናው ነገር ምን መሰለህ፣ የትንፍጩ ዱቄቱን አምጪው ይባላል። እኔ አልሰማም። ለምን መሰለህ? እኔ ተግባር አለ። በእግዚአብሔር ነው ተግባር ነው የምልህ። የትንፍጩ አሁን ለምሳሌ ትራምፕ የ3 ቤቢ ማማ ነው አይደል?
ይሄው ሀገሪቷን እያመሳት ነው። ክብር የለውም። ክብር ሊኖር አይችልም። በቤተሰብ ላይ በምን ላይ ክብር ያለው ሰው ሊደር ስታደርገው ያንን ነገር ቫልዩ ይዞ ነው የሚመጣ። ምንም ደንታ የሌለው በየቦታው የሚንጠባጠብ ሰው ከሆነ ግን ሲመጣ ስልጣን ላይም ያ ባህሪው አይቀየርም። ኢምፓስብል ማንነት አብሮ ነው የሚመጣ። እኔ አሁን ለምሳሌ አንተ ምራ ቢባል ቅር አይለኝም። ለምን ልጆችን፣ ሚስትን፣ ፋሚሊን ክብሮ ነው በግብ ነው እና ለሰው ቫልዩ ትሰጣለህ። ለሰው ቫልዩ ማትሰጠው ቅንጥብጣቢ ዱርዬ የሆነ ሰው አያስብም። አሁን ለምሳሌ ቅዳሜ ገበያ ነው ከባሏ ጋር ልትገዳደል ደርሳ የጠፋች ናት። እንደገና ሌላ ነው አሁን ይዛ የመጣችው። እንዲሞት የምትፈልግ ሴት ናት። እንደዚህ አይነት ሰዎች ለምን አይሆኑም? ለትግል አይሆኑም። እኔ አላም ትግል ከቤት ነው የሚጀምረው። ኳሊቲነት ከቤት ነው የሚጀምረው። የቤቱን አበላሽተው ውጭ አስተካክልላለሁ ግድ የለሽ ናቸው ነው የምለው። እኔ አላም ሊደርሺፕ ከቤት ነው የሚጀምረው። ሊደርሺፕ ማለት ፐርሰናሊቲ። አሁን እዚህ ሀገር እኮ የለም መሰለህ ትራምፕን የዛሬ 20 ዓመት ነው ምናምን ተጠይቆ ነበር እና ልክ እንደዚህ ሴቶች ጋር ይሟግጣል፣ ወመን የነበረ ሰው ህጻናቶችን ዴት ያደርጋል ምናምን ላክ 15 አንደር 15 ይወዳል። አሁን እኮ ኤፕስቲን ፋይል የሚባለው አይታል እንዳይወጣ ያደረገው ጉድ እየወጣ ነው። ኧረ ባለው ያልወጣ ነገር የለም። እንዳይወጣ እኮ የተሸፈነው አንዱ የእሱ ጉድ ነው። እና ክሊንተንን እያጫወተው ዘፈነለት እኮ ዘፈነለት ይባላል። እና ስማ እነዚህ ነገሮች ምን መሰለ ካራክተር is very crucial አለን እኮ ኢትዮ ትራምፕ የማይረባ መሪ የሆነው ለዛ ነው አለን። ኢትዮ ጆሮ ምን ሆኖ ነው? ዘንጦ ነው? ሀገር ሲመራ ይኸው እየበጠበጣት ነው። አሜሪካንን ባዶ አደረጋት እያልን እኮ ነው። ያ ግን ምንድነው ምን አይሰማም እንዴ? ያ ካራክተር ይኸውልህ እኔ ፖይንቱን ለማስቀመጥ መሰለ አሁን በጣም ወሳኝ ነው። የሰው ልጅ ታሪኩ ሁሉ አንድ ሰው ይኸውልህ መሰለ አስተዳደጉ ሁሉ መጠናታል። ሳይኮሎጂ ኢትዮጵያ ውስጥ እዚህ ሀገር እኮ ምን ነበረ ሳይኮሎጂካሊ ምንድነው ሳይኮሎጂ ሜካፑ ምንድነው? አይምሮ ምንድነው? በልጅነቱ ምንድን ነበር ሲያደርግ የነበረው? ምን አይነት ቻይልድሁድ አለው? ምን አይነት ካራክተር አለው ሲያድግ? በሃይስኩል እንዴት ነበረ? ይኖርሚን ይሄ ሁሉ ስተዲ ይደረጋል እዚህ ሀገር ማለት ነው። ብዙዎቹ ይጠናል፣ አትሊስት በሲአይኤ ደረጃ በሌሎች ደረጃ ይጠናል። ገብቷል ማለት ትራምፕ ያንን ሾልኮ የመጣ ነው። ለምን ሃይማኖት እና ዋይት ሱፕሪማሲስት የነጭ የበላይነት ኮኔክሽንም አለው ኮኔክሽን ኮኔክሽን አለ። ሀብታምም ነው እዚህ ሀገር ካለ ኮኔክሽን ኮልኮሌውን በሙሉ የምትሰበስበው በሀብት አይደል? ኤግዛክትሊ ሀብታም መሆኑ ያን ነገርና እንደገና የተጫወተበት ካርድ ምንድነው? ሜክ አሜሪካን ግሬት አጌን ብሎ መጣ። ምንድነው እነ ዲሞክራቶች መስ ያደረጉትን ነገር በጣም ህዝቡ ተማሮ ስለነበረ ለሱ ሳይወድ በግዱ ነው ብዙዎቹ የሰጡት። ባይዘው አሁን እያለቀሱ ነው። አሁን እያለቀሰ ነው እያንዳንዱ የሱ ላይ ናቸው። ይኸውልህ እንትን የሆኑት ራሱ የሪፐብሊካን የሆኑት ራሱ በጣም የተናደዱ ነው። እንዴ መጨረሻ ከነሱ ጋር ራሱ ሊግባባ አልፈለገም እኮ አልቻለም። አዳምጥ አይደለም ሰውየው መስሚያው ጥጥ ነው። ያ ማርገን እንደገና ምን እያለ እንደሆነ ታውቃለህ? ደስ የሚልህ ለሶስተኛ ጊዜ መመረጥ እንደሚቻል ፊገር አውት እያደረገ ነው። እግሩ እያበጠ በትልቅ ካልሲ እየሸፈነ ነው። ይሞታል። ምን ትራምፕና 80 ምናምን እንትን ሊሆን እኮ ነው። የክፋት ጥግ ስለሆነ እግዚአብሔርም በቃ ነው የሚለው ከዚህ በኋላ ጥቅም የሌለው ሰው። ያ ወደ ኢትዮጵያችን ስንመለስ ይሁን ያነሳት ፖይንት በጣም ወሳኝ ነች። ካራክተር ኢትዮጵያ ውስጥ ይኸውልህ እነ መለስ ዜናዊ አሁን መለስ ዜናዊ ተማሪ ነበረ ከልጅነቱ። ግን ካራክተሩ ምንድን ነበረ? በአማራ ጥላቻና በሸዋ ጥላቻ ያደገ ነው። አዲስ አበባ ሲመጣ የሚያያቸው መኪና የሚነዱ በሙሉ አማርኛ የሚናገሩ በሙሉ አማራ ነው የሚመስሉት። ጉራጌዎች፣ ኦሮሞዎች እንደነበሩ አዲስ አበባ ዩኒቨርሲቲ ነው የተማረው። እነዚህ ሰዎች ኤርትራውያኖችና ኤርትራ ስል ሁሉንም ህዝቡን እያልኩ አይደለም። አዲስ አበባ ዩኒቨርሲቲ ፖለቲከኞቹ እነ ኢሳያስ እነ መለስ አዲስ አበባ ሆነው በንጉሱ ጊዜ አሁን ንጉሱ እንደዚህ ያደረጉ ነበር ኮምፕሌናቸው ከሰማ አማራ እንደዚህ አማራ ብለው እንዲሁም የነበረውን ሲስተም የአማራ አድርገው ፖለቲካ አልሰሩ ማለት ነው። ጥላቻቸውም ከዛ ነው። ባይ ዘ ወይ የቲፒኤልኤፍ ፕሮግራም መቸለታ ስናነበው የሚገርም ጨቋኟ አማራ ገዢ መደብ ብቻ ጨቋኟ የአማራ ብሔር ነው። ጨቋኟ የአማራ ብሔር ትግራይ እንዳትለማ ይላል። ትግራይ እንዳትለማ በኢኮኖሚ እንድትደቅ ኋላ ቀር እንድትሆን ትልቁን ድርሻ ተበታለች። ይሄ ነው እስከዛሬ የትግራይ ድህነት የጨቋኟ የአማራ ጭቆና ነው ብሎ ማኒፌስቶ ጽፏል ቲፒኤልኤፍ። ይሄን በ1968 ይሁን ይሄን መቸለት አውጥተን ከነሱ ጋር ስንከራከር ነበርና እንዲህ ብለው ነው ጫካ የገቡት። ከዛ በኋላ ትግራይ ሊብሬት እናደርጋለን ብለው ተነሱ። በኋላ ላይ ደግሞ ትግራይ ሊብሬት ብናደርግ እኮ መንግስቱ መጥቶ እንደገና ያጠፋናል። ገብቷል። ትግራይ ምንም ሪሶርስ የላትም። ከላይ ያለው ብዙ መሳሪያ ያለው እኛ ሀገር መሆን አንችልም። ትንሽ ነው የምንሆነው። ያጠፋናል። ስለዚህ ማድረግ ያለብን ምንድነው? ሙሉ ለሙሉ መንግስቱን አውጥተን ሀገሪቷን መዝረፍና ሀገሪቷን ጨቆንን ማስተዳደር ነው። የብሔር ብሔረሰብ ብለን የዘረኝነት ፋሽስታዊ ስርዓትና እናስቀምጣለን። አማራው ከኦሮሞ ጋር ይባላል፣ ጉራጌው ሌላው አይስማማም። ስለዚህ እኛ ስልጣን ላይ 100 ዓመት እንቆያለን። ይሄ ፕላናቸው ነበር። ባይዘው ይሄ ነበር ፕላናቸው እና ይሄ ፕላን ፌር አደረገ። ከመለስ ሞት በኋላ ፌል አደረገ።
ይሄ ነው ይሆናል። መለስ ከሞተ ግን በኋላ እስቲ ልጠይቅህ እንደው ሌላም ነገር ይሁን የአማራውን በደል እንዳለ ሆኖ 4 ኪሎን እንኳን እኮ ዞር ብሎ ማየት አይቻልም ነበረ በነበሩት በዘመናት። በነገራችን ላይ በእነ ኃይለ ሥላሴ ጊዜ 4 ኪሎ ይታይ ነበር። ልክ ቪዚት ይደረግ ነበረ። ኢቨን ብዙ በዓላቶች ይከበሩ ነበር። 4 ኪሎ ቤተመንግስት ብዙ በዓላቶች ይከበር ነበር። የተዘጋው በደርግ ጊዜ ነው። ደርግ ዘጋው። ማንም አትገባም፣ በዛ ካለፍክ በጥይት ትበላለህ። ህወሓትም ይሄን የተቀበለችው 4 ኪሎ ቀና ብሎ የሚያይ በዛ በኩል ገብቶ አይደለም ሊጎበኝ ቀና ብሎ ሊያይ የሚችል ሰው አልነበረም። አሁን ሰው ትንሽ የመቀራረብ ነገር በተወሰነ መልኩ አለው ብዬ አስባለሁ። ትልልቅ የተባሉ የባለ እንትኖች የሚገቡበት ባለስልጣን ብቻ የሚገቡበት ምን የሚሉ ኦፊሶች አሁን ለህዝብ ክፍት ናቸው። የተወሰነ አንድ ስቴፕ ፈቀቅ አርጎናል ብላችሁ አታስቡም? እኔ አሁን እያሰብኩ ነው። 4 ኪሎ በህይወታችን የምንመኘው ቦታ ነበር። ማንም ሰው መጎብኘት የሚፈልገው ቤተመንግስት ነው። ያንን ለማየት እድሉ አይደለም ማሰብ እንኳን አንችልም ነበር። አሁን ወደ 4 ኪሎም ብትለው ትልልቅ የተባሉ ቦታዎች ብትል ኢትዮጵያ ላይ ክፍት ናቸው ለህዝብ። ይሄ ነገር ህዝቡን ያቀራርበዋል ወይስ ያራርቀዋል? ይሄ አንድ ጥያቄ ነው። እያቀራረበው ይሄዳል ብያለሁ። ሁሉም ደግሞ ፖለቲከኛ እንዲሆን አሁን ለምሳሌ በፊት በህወሓት ጊዜ የተወሰንን ነበር ጓ የምንለው ያለው አንተ አለ ምናምን 20 እንኳን አንመላም ሶሻል ሚዲያ ላይ እውነት ለመናገር አሁን ያለውን ህዝብ ከአረብ ሀገር ብትለው ከአሜሪካ ብትለው ከካናዳ ብትለው ከግብፅ ብትለው ከምናምን ፖለቲካ ማንም ወጥቶ ቢናገር ሰው በተወሰነ መልኩ ከትላንት ከነበረው ፍሪደም አሁን ሞር የመናገር ማንነት እንዲኖረው እየተደረገ ነው። ጦርነት በየቦታው ላይ ህዝቡ የተማረረበት ጊዜ ነበር በህወሓት ጊዜ። ምክንያቱም የሁሉንም ቤት የሚያንቋቋ ነገር ነበር። አንድ ነገር ተንፍስ አጋዚ የሚባለውን አምጥቶ ይፈጅ ነበር። አሁን ያ ነገሮች ከፖለቲካ ጋር ካልተገናኘ ምን ካላለ ዞር ብሎ የሚያይ መንግስት የለም እኔ እስከማየው። ምክንያቱም አንተ ኢትዮጵያ ብትሄድ ጫፍን የሚነካ እንደሌለ እርግጠኛውን ይነግራል። ኖቦዲ ጫፍን ህዝቡ ካልነካ መንግስት ዞር ብሎ እንደማያይ እርግጠኛውን ይናገራል። ለምንድን ነው ይሄን ስለ አንተ የጥላቻን ነገር አይደለም። መቃወም መብት አለ፣ መቃወም ይቻላል። ችግሩ የጥላቻ መንገድ ሲኖር ነው ማንም ተቃውሞ የሚያመጣው። አሁን ሰው ምን መሰለ ኑሮ ተወደደ ይላል። ጦርነት ላይ ያለ ሀገር ኑሮ እንዲረክስ እንዴት ነው ሰው ኤክስፔክት የሚያደርገው? እኔ ይሁን ይሄን ፖይንትን በመረጃ ነው ውድቅ ማደርገው። ለምን መሰለክ አሁን ወያኔ ያለ ፓርቲዎች ሰላማዊ ሰልፍ ማድረግ ይችሉ ነበረ። ወያኔ ያለ ፓርቲዎች የትኛው ፓርቲ ነው ሰላማዊ ሰልፍ አድርጎ የሚያውቀው? አንድነት ፓርቲ ለምሳሌ እና ሀብታሙ አያሌው እና ይልቃል ኢንጂነር፣ ሰማያዊ ፓርቲ አደባባይ ሰላማዊ ሰልፍ ያደርጉ ነበር። መጨረሻ ታዲያ ሰላማዊ ሰልፍ ካደረጉ በኋላ ምን አደረጋቸው? ኖ እኮ አዳምጠኝ። ስብሰባ ማድረግ ይችሉ ነበር። ምን አደረጋቸው? አብትሽ ሰላማዊ ሰልፍ ካደረጉ በኋላ ሸቤ ነው የገባው። አይ ነው ያስራቸዋል። የሚገደሉ ወሸላቸው ነበር የሚጎተተው። አይ ነው እኔ ምን እንደሆነ ታውቃለህ? ወያኔ ቅዱስ ያደረኩት እኔ እንደ ወያኔ የምጠላው የለም። ቢኮዝ የኢትዮጵያ ችግር መሰረት ወያኔ ነው ብዬ ነው የማምነው። ቢኮዝ ወያኔ መጥቶ ነው ይኸውልህ በመሬት ቆርሶ ይሄ ኦሮሞ ነው ይሄ ትግሬ ነው እንደገና ደግሞ በሙሉ የዘር ፖለቲካ ያመጣብን ወያኔ ነው። እርስ በርስ እንድንጠላላ ያደረገው ወያኔ ነው። እኛ ባይተዋር እንድንሆን ባደግንበት ሀገር እኔ እናንተ ተወልደን ባደግንበት ሀገር ምንም ሀብት እንዳናፈራ ምንም ሪሶርስ እንዳይኖረን ምንም የፖለቲካ ውክልና እንዳይኖረን ያደረገው ይሄ ኃይል ነው። ለዚህ ኃይል እኔ አይ ሃቭ ኖ መርሲ ገብቷ። በጣም የምጠላው ቡድን ነው። ለትግራይ ህዝብ አይደለም ለወያኔ መጥፋት አለበት ብዬ ነው የማስበው። ባይ ዘ ወይ አሁን የትግራይ ልጆች አላወቁም እንጂ እነሱ ላይ ራሱ ብዙ መከራ ነው ያመጣው። አሁን አንዳንድ ትግራዮች ነቅተዋል። ወያኔ ምን አመጣለን? ይሄን የጥላቻ ማይንጅ ትግራይ ከኢትዮጵያ 5% ነው። ማይኖሪቲ ሆኖ ሳለ የማጆሪቲ ሩል ነው ያወጣው እሱ። ማጆሪቲዎች ምንድነው? ማጆሪቲዎቹን ረግጬ ኦሮሞና አማራን በፓርቲ ጠርነፋ ይዤ 50 ዓመት 100 ዓመት እገዛለሁ የሚል ድንቁርና ውስጥ ነበር የገባው። ዲሞክራሲ አይደለም ምንም አይደለም። አስበው፣ ብሔር ብሔረሰቦች የመቀመጫ አላቸው በብሔር ውክልና በብሔር በሜሪት አይደለም፣ በችሎታ አይደለም፣ ህዝብ ስለመረጠ አይደለም፣ እውቀት ስላለ አይደለም። ትግሬ ስለሆንክ ኦሮሞ ስለሆንክ አማራ ስለሆንክ ተብለህ ነው ስልጣን የምትይዘው። እሺ እሱ ባመጣው ነገር 120 ምናምን ውክልና ያለው አማራ እና 140 50 ያለው ደግሞ ኦሮሞ ቁጭ ብለው ትግሬዎች የውጭ ጉዳይ ሚኒስቴር ናቸው፣ ጠቅላይ ሚኒስቴር ናቸው፣ ኢታማዦር ሹም ናቸው፣ የሬዲዮ የምኑ የቢዝነሱ ምናምን ነበሩ። አሁን ኤድኖ ምን ብጠይቀው አልነበረም። አሁንስ ይላል። አሁን ምን ይላል? ኦፒዲዮ በሙሉ ባንኩንም ታንኩንም ይዞ ኦሮሞ እየበላ ነው ይላል። መጀመሪያ ያንተን አገሪቷን አጥንቷን ስታስቀር የነበረው ዘረኝነት ስታስፋፋ የነበረውን እመንና ኤድኖም ከስር ስላለ እመንና ከዛ አብቹ ላይ እንደኔ እንደ ዮኒ ወይ እንደሌላ
በእኩልነት በፍትህ የምንቃወም ሰዎች ጋር ተስተካክለ መቃወም ትችላላችሁ። ገብቷል? ትናንት የነበረው ጭቆና አልነበረም ብለ ትናንት የቲፒኤልኤፍ የበላይነት አልነበረም ብለ ዛሬ መተ የኦሮሞ ወይንም የኦሮሞ ብልጽግና የበላይ ነው ብለ ስትነግረኝ ያንገሸግሸኛል። ለመሰለ ትናንት የትግራይ በላይነት ነበር፣ የህዝብ አይደለም። የትግራይ የቲፒኤልኤፍ የበላይነት ነበረ። ባንክ ታንክ ዮኒ ታስታውሳለህ? ሂድ ምንድነው በየኤምባሲው ሂድ ሌላ ሰው ሊያለቀልቅ ወይንም የነሱን ቆሎ ሊበላ ከገባ በስተቀር እንጂ በሙሉ እኮ እንበር ተጋዳ ላይ የሚዘፈንበት ነው አይደለም? እናውቃለን። በሙሉ የነሱ ነው የነበረው። አሁን ደግሞ እና አብይ የኦሮሞ አድርገውታል። ትክክል አይደለም። ገብቷል አባባል። እንደዚህ አይነት ይኸውልህ፣ እንደዚህ አይነት ነውርን ነው እኛ እየተቃወምን የመጣ እንደዚህ አይነት ዘረኝነትን ነው እየተቃወምን። መሰረቱ የዚህ ሁሉ ማን ነው? ቲፒኤልኤፍ ነው። ግን ይመጡና ዛሬ ምን ይላሉ? እኛ መልካም ነው ያደረግነው፣ እኛ ልማት ነው ያደረግነው። አብይስ እያለማ ነው ስትላቸው አይደለም ሀገር እያጠፋ ነው። እኛ ልማት አብይ እያለማ ነው፣ የሚያለማውን አልምቷል። ለምሳሌ አዲስ አበባ ላይ ያለማ ነው፣ መሬት እየሰራ ነው። ያው በጥፋት የሚሰራቸው አዲስ አበባ ላይ የሚጠቀስበት ነገር ቤት ማፍረስ፣ ህዝቡን ወደ ዳር መጣል ምናምን እኔ እቃወመዋለሁ። ለምን? ቢኮዝ የመሀሉ ሀገሩን ሰው በኢኮኖሚ በልማት ስም ወደ ዳር መጣል ነው። እኔ ኢንተግሬት ቢያደርገው ዮኒ፣ እኔ እናንተን ወያኔ ምን አድርጎናል? ምንም እንዳንጠቀም አድርጎናል። አትሊስት የተወሰነ ቤት ነው ያፈረሰው። አብይ ደግሞ ከከተማ ወደ ውጭ እየጣለን ነው። ይሄን እቃወማለሁ። ባይዘው እኔ የአዲስ አበባ ተወልጄ ያደግኩት የአዲስ አበባ ልጅ ከተማ ውስጥ ልማት እንዲያገኝ ነው ፈልገው፣ ከተማ ውስጥ ቤት እንዲሰራ ነው ፈልገው፣ የመሬት ባለቤት የሀብት ባለቤት እንዲሆን ነው ፈልገው እንጂ ከከተማ እየተጠረገ እየወጣ ዳር ላይ እንዲጣል አልፈልግም። ገብቷል አባባሌ? ይሄንን ፕሮግራም የአዲስ አበባ ልጅ እኮ ፈዘዘ። አብትዬ የምነግርህ ምን መሰለህ፣ ያ ምንም አቅም ስለሌለው ነው። ይሄ ፈዘዘ ስለሌለው አይደለም፣ ልዘግብ። በእኛም ጊዜ ነበረው፣ በእኔም በአንተም ጊዜ ነው የማወራ። የሰፈራችን ልጅ ሆኖ ቀበሌ የሚሰራ ሰው ታውቃለህ? አይ አሉ ነበሩ። እኔ አሁን እስከማውቀው ጌታ ምስክሬ ነው የምልህ፣ የሰፈራችን ልጆች ፖሊስ አላቅም፣ ወታደር አላቅም፣ ሰፈር ውስጥ ቀበሌ ውስጥ የሚሰሩ አላቅም። ከሌላ ቦታ መጥተው በቤት ኪራይ ኖረው ከዛ ከኛ ጋር ተጃልሰው የሚገቡ እንጂ የዚህ አይነት ስራዎች ላይ የአዲስ አበባ ልጆች አንሰራም። ብዙዎቻችን ሱቅ ራሱ ያላቸው በብዛት እኛ ሰፈር፣ አንተም ሰፈር ነው ኦሎምፒያ አይደለ? አንተ ሰፈር እዛ ሰፈር የመጡ ኪራይ እነ ሸምሱ ይመጣሉ ከሆነ ቦታ ላይ ወይ የሆነ ሰው ይመጣል፣ ጫማ መጥረግ ይጀምራሉ። እዛው አይናችን እያየ ሱቅ ይከራያሉ። እዛው የራሳችን ነገር የአዲስ አበባ ልጆች አልሰራም። ስንፍና አለ። አልዋሽም፣ እሱን አልዋሽም። ስንፍና ጥግ ድረስ ያለ የሸገር ልጅ ልብስ አምሮብን ጭውቴ አምሮብን ፏፈሽ ማለት እንጂ እንደዚህ ቀበሌ ላይ ወይም ፖሊስ ላይ ወይም ወታደርና ወይ ምናምን የሚል ላይ ወፍ ነገር የለንበትም። ወፍ አታመጣም። ያ ካልቸር ባይዘው ዮኒ አሁን ቀይረውታል። አሁን ላለፉት 10-15 years ብትሄድ አዲስ አበባ ልጅ የተበላሸውም የተበላሸ ነው። ጫቱን ምናምን መጠጡን ይዞ ጥግ የያዘው ነው። በጣም ደግሞ ወጥሮ የሚሰራ ወጥሮ የሚማር የአዲስ አበባ ልጅ ደግሞ በጣም ብዙ ነው። ገብቷል? ለዚህ እድል መስጠት ያስፈልጋል። ገብቷል? አባል ለሚለወጠው ለሚጠራው ተሰጠዋለህ። ዱርዬ ለሆነ እዚህ ጋር አምጣልኛ ከገጠር የመጣው ሰፈር ትላንትና የመጣው በአመቱ ሱቅ የከፈተው ተስተካክሎ እያለ የአዲስ አበባ ልጅ ታይትል የሌለው ስራ መስራት አይወድም። እውነቱን ነው የምነግርህ። ታይትል ፈላጊ ነው አዲስ አበባ። ለምሳሌ አሁን አንድ ዘበኛ አምጥተህ የገጠር ልጅን ወይም ከሌላ ቦታ የሚመጣን ዘበኛ ላርግና ቻፓ 10,000 ብር ልክፈል ብትለው ዘበኝነቱን ነው የሚፈልገው። የአዲስ አበባ ልጅ 10,000 ዘበኛ ከምትሆን የ300 ኦፊስ ስራ ልቅጠር ብትለው ኦፊስ ስራ ስጠኝ ነው የሚል የአዲስ አበባ ልጅ። ይሄ ግልጽ የሆነ ነገር ነው። ታይትል ፈላጊ እንጂ አዲስ አበባ ልጅ በተአምር ስራ ፈላጊ አይደለም። ስንት ተምሮ የተቀመጠ አለ። ለምሳሌ ተምሮ ከገጠር የመጣ ተምሮ አልኩ መጥቶ ዘበኛ ሆኖ ከዛ በኋላ ማናጀር ሆኖ ወዲያው ታገኘዋለህ። ተቀጥሮ የሆነ ቦታ ይጀምርና ስራውን እዛ ስራ ኦፕኒንግ ሲኖር አፕላይ አድርጎ ስራውን ይጀምራል። የአዲስ አበባ ልጅ በተመረኩበት ካልሰራው ብለው ሲንተባረርል ነው የሚውለው። ስለዚህ አዲስ አበባ ልጅ ስንፍና ጥግ ድረስ አለ። ከአንተ ጋር መስማማው አዲስ አበባ ላይ አንተ ያልከው አይነት ሰዎች አሉ። ደግሞ መስራት ፈልገው ገንዘባቸውን ኢንቨስት አድርገው ጥረው ግረው ሀገር ቤት ምንም ማድረግ መንቀሳቀስ ሳይችሉ እርዳታ አጥተው ወይንም ብድር መውሰድ ሳይችሉ ማይንጆ የገጠሩ ልጅ እኮ መጥቶ ከኦሮሞ ከአማራ ምናምን ሲመጣ እኮ ብድር ይሰጠዋል። ሄዱ አይቤ እኮ ፖለቲካውን አንተ ስለማትረዳው እኮ ነው። የአዲስ አበባ ልጅ ሄጄ ሊቀበል ቢል አይሰጡትም። እኔ ነው በጣም ነው የምነግርህ። ያገሉታል፣ አይሰጡትም። ብዙ ጭቆና አለ። ቴዲ ማነው ዮኒዬ? ብዙ ጭቆና አለ። ሲስተሚክ የሆነ ጭቆና አለ የአዲስ አበባ ልጅ ላይ። ግን ስንፍናም አለ። ከአንተ ጋር መስማማው ሁሉም አይደለም። ሰነፍ የሆነ ሰው አለ። እንደ አዲስ አበባ ልጅ አለ እንዴ? በእናትህ አሁን ለንደን ሄዶ ዲሲ መጥቶ ሜክ የሚያደርግ እኮ አዲስ አበባ ልጅ ነው አይደለም? ይሰራል እኮ ሰው የማያውቅበት ቦታ ላይ ነው የአዲስ አበባ ልጅ። አሁን መስማማው ከሀገር ከወጣ በኋላ ምንም አይነት ስራ ሰጠው ይሰራል፣ ማንም አያውቀኝም ብለው። ሰፈር ውስጥ ግን የሚታወቅ ሆኖ ተሸከመ መባል ሞቱን ይመርጣል። ሰፈር ውስጥ ሆኖ ዘበኛ ነው ተብሎ ከሚነገር ሞቱን ይመርጣል። ሌላ ሀገር ላይ ከወሰድከውማ የአዲስ አበባ ላይ ሰክሰስ አለው። ጎበዝ ነውም አክቲቭ ነውም ይሰራል። አገሩ ላይ ከተማው ላይ ግን እንዳልኩ በተአምር ተገለዋለ እንጂ የአዲስ አበባ ልጅ ተሸክሞልህ ምናምን አያረገው። ስለዚህ ከሀገር ስንወጣ ግን እንዳልኩ የፈለገ ስራ ይምጣ የፈለገውን ስራ ሰርቶ ተቀይሯል። የአዲስ አበባ ልጅ በቃ ይሸቅላል። ከሀገር ቆጣ ያምናል። ሸቅሎ መብላትን ያውቃል። ግን
እኔ ከአንተ ጋር ስማማለሁ በተወሰነ መንገድ፣ ሁሉም ግን አይደለም። ይሁን ብዙ ሰው በጣም ብዙ ሰው ሰርቶ መቀየር የሚፈልግ ሰው አለ። ጊዜውን ትምህርት ላይ የሚያጠፋ የአዲስ አበባ ልጅ አለ። የሙያ ትምህርት ተምሮ ራሱን ለመቀየር ቤተሰቦቹን ለማብላት ለማጠጣት የቤተሰቦቹን ኑሮ ለማሻሻል የሚሞክር ብዙ የአዲስ አበባ ልጅ አለ። እግዚአብሔርን ነው የምልህ። ብዙዎች አሉ። ግን ደካማ ሰነፍ ደግሞ ትንሽ ነገር ሙዚቃ የሚያታልለው ዘፈን የሚያታልለው ብልጭልጭ ነገር የሚያታልለው ይሄ ደግሞ የከተሞች ባህሪ ነው። እዚህ ሀገር አሁን ካየ ጥቁሮች እኮ እንደኛ ኦፖርቹኒቲ አላቸው። ምንድነው የሚያደርገው? ነጭ ስኒከሩን ያደርጋል። አዲስ ታግ ያለውን ሱሪ ዝቅ አድርጎ ምናምን የዘነጠ ነው የሚኖረው። ግን ኪሱስ ብር የለም አይደለም። ለምን? ይሄ የከተሞች ባህሪ ነው። ይሄን ማይንድ ሴት አሁን አዲስ አበባ ላይ እየተቀየረ ነው። ባይዘው ብዙ ተቀይሯልም ብዬ አምናለሁ። ልክ ነህ። ብዙ አንደኛ ሲስተሙ የነበረው ሲስተም የኢህአዴግ ሲስተም እኛ ወደ ፖለቲካ እንዳንገባ ወደ አንዳንዴ እኮ መሰለህ ከተሰራብህ ከተሰራብህ ጭንቅላት ላይ ከተሰራብህ በሚዲያ በምናምን በደርግም ጊዜ ነው አባቴ የአዲስ አበባ ልጅ ታይትል የሌለው ስራ አይሰራልህ። በደርግም ጊዜ አምጣው በምንም ጊዜ አምጣው የአዲስ አበባ ልጅ ከተሜ ቀመስ ስለሆነ ልክ እዚህ ሀገር እንዳልከው ብዙ ኦፖርቹኒቲ እያለው አይጠቀምም አልክ። የስ የአዲስ አበባ ልጅም ሰለጠንኩ ብሎ ስለሚያምን የሆነ ሰው ሙድ ስለሚይዝበት ስለሚል አያደርገው። አሁን እኔ አስታውሳለሁ የሰፈራችን ልጆች በጣም ተቸግረው ሊስትሮ ጀምሮ የሊስትሮ እቃውን በአሪፍ ባግ አድርጎ ስቴዲዮም ሄዶ ይሰራ ነበር እንዳይሰደብ ብለው። እግዚአብሔር ምስክሬ ነው ማለት እንዳይሰደቡ ብለው በባክፓክ አድርገው ምናምን ነገር ወስደው የትና የት ሰፈር ሄደው እንዳይሰደቡ ይሄን ሰው አደነኩት አልኩ እኮ። ያደነኳቸው ሰዎች አሉ። እንዲታወቅበት አይፈልግም። ታይትል ያለው ስራ ከሆነ ግን ሲበጠረቅልህ ይውላል። ይሄ እኮ ምን መሰለህ፣ ይሄ የሂውመን ማይንድ ሴት ነው። የሁሉም ሰው ጭንቅላት እንደዛ። አንተም ቢሆን የተሻለ ነገር እንዲኖርን የምትፈልገው በተለይ የተወለድክበት አካባቢ ላይ ዝቅ ብለህ መታየት አትፈልግም። ይሄ ሂውመን ኔቸር ነው። ገብቶሃል? እኔም በሆነ አሁን ትናንት ከምሰራው ስራ ዝቅ ብዬ ለመስራት በጣም ነው ስትራግል ማድረገው። ገብቶሃል? ግን ሳይሰሩ እኮ ነው የማወራው። አሁን ለምሳሌ አዲስ አበባ ልጆች አብዛኛው እንዳልኩ ቀበሌ ውስጥ ማዘጋጃ ምናምን አሁን እየጀመሩ ነው። ከሌሎቹ ሳያዩ እያመለጡባቸው፣ ሌሎቹ ፓርላማ እየገቡ ባለስልጣን እየሆኑ ምን እየሆኑ ሳያዩ አሁን መባነን ተጀመረ። ፖሊስ አሁን ጥሩ ይከፍላል። አዲስ አበባ ላይ ትራፊክ ፖሊስ መሆን ትልቅ ብር ያበላል። በጉቦም በምኑም ትቆረጥማል። ሁሉ ነገር አለ። ይሄን ነገር አሁን ሰው እየገባው ወደዛ እየተቀላቀለ ነው። ወደደም አሁን እኮ አይቀጡ በታሪክ አዲስ አበባ ላይ ፖሊስ ለመሆን ትራፊክ በስማማት ቢሆን የለም። እንደዛ አንድ ሁለት ሰው ሊኖር ይችላል እንጂ ፖሊሲ ነው። አዲስ አበባ ልጅ ምንም እንዳይጠቀም ነው አሁንም ያለው ትናንትም ያለው ቢፈልግ እኔ በሱ አላም የአዲስ አበባ ልጅ ስለሆንክ ብቻ አትጠቀም የሚል ፕሪንሲፕል አለ ብዬ አላስብም። የእኛንም ስንፍና ብትጨምርበት ጥሩ ነው። የእኛን ስንፍና አሁን ለምሳሌ የአዲስ አበባ ልጅ ነው ይሄ ልጅ ተብሎ መታወቂያ ነው የሚታየው። መታወቂያ ታይቶ ከዛ በኋላ ነው ስራ ምን አይነትም ስራ የምትሰራው እንጂ በምን ሊያውቁ ይችላሉ? አይቀምሱ ዮኒ አሁን አንተ ይህንን አታውቅም እንኳን አሁን ማለት ነው። በቲፒኤልኤፍ ጊዜ ራሱ አይደንቲቲ ተጠንቶ ማን ነው ቤተሰቦቹ ኬት ናቸው ምናምን ተብሎ ነው የምትቀጠረው። የመንግስት ስራ ስትቀጠር ፖሊሱን ጽህፈት ቤቱ ስራ ያንዳንዱ ይጠናል። እኔ አልዋሽም፣ እግዚአብሔር ምስክሬ። አሁን ለምሳሌ የእኔ ቤተሰቦች በተወሰነ ፊደል ቆጥረዋል። በስነ ስርዓት ባንክ ሰራተኞች ነበሩ። ምንም የቸግራቸው በዘር የተመረጡበት የተገለሉበት አንድም ነገር የላቸው። ሲቪል ሰርቫንት ይባል ዮኒ እንለየው። አሁን ለምሳሌ እውቀት ካለ ላስረዳ ዮኒ የስልጣን ፓወርና ስልጣን የሚመነጭባቸው ፓወርና አሁን ገንዘብ ያለባቸው ትላልቅ ገንዘብ አሁን ባንክ ሰራተኛ መሆንና የባንክ ገዢ መሆን የተለያየ ነው። ገብቷል? ባንክ ምን አባቱ ይገዛል ሳይሰራ? የአዲስ አበባ ልጅ ሆኖ ጭራሽ ባንክ ሊገዛ ነው እንዴ? ቆይ አስረዳኝ። ገዢ ስል አልገባህም። የምናወራው መስራት ያልቻሉም አልከኝ። ዮኒ አልገባህም። በየትኛው ገንዘብ አምጥቶ ነው ያልሰራውን ገንዘብ? ገዢ ስል አስተዳዳሪ ማለት ነው። ገዢ ነው። አስተዳዳሪ እንዴት ይሆናል ብቃቱ ሳይኖረው? እንዴ አንተ ምን ነው አዲስ አበባን ይሄን ያህል ደው ማረከው እንዴ? ስንት ሰው አለ ነው አረን ታይዳል። ግን እንዳልኩ የአዲስ አበባ ልጅ ይሄ ከመንግስት ከፖለቲካ ከተገናኘ ነገር ጋር መገናኘት ፍላጎት የለውም ነው ማለት። ዮኒ የሚያደርስ የሚያቀርበውም የለም። ስንት የተማሪ አዲስ አበባ ልጅ እኮ አለ። ስንት እውቀት ያለው አለ እኮ። ስንት ብዙ ጭንቅላት ያለው ሰው አለ። ሁሉም ደደብ አይደለም። ሁሉም ደግሞ ማን ደደብ አይደለም አልኩ። ታይትሉን የሚፈልግ ነው። በተማረው ነገር ላይ መስራት የሚፈልግ እኮ በተማረው ስራ ባያገኝ፣ አሁን እዚህ ሀገር ለምሳሌ በተማርከው ስራ ባታገኝ ምንድነው የምታደርገው? ታቆማለህ ስራ ወይስ ሌላ ትፈልጋለህ? የአዲስ አበባ ልጅ ግደለው አያደርግም። ይሄ ነው እኮ የአዲስ አበባ ልጅ ይሰደዳል ነው አያደርግም። አሁን ለምሳሌ አዲስ አበባ ልጅ ሆኖ ከሆነ ዩኒቨርሲቲ ተመረቀ ትገለዋለህ እንጂ ሌላ ስራ በዛ ሙያው ስራ ካላገኘ ይተዋል። በቃ ኧረ የተማረ ነው ተብሎ ሰፈር ውስጥ ይወራለታል። ሌላ ምንም አያደርግ። እሱ ይኸውልህ ምን መሰለህ፣ እኔ አሁን እንድናየው የምፈልገው ምን መሰለህ ይሆን አሁን ያልተማሩ ሰዎች በብሔር ተደራጅተው በፓርቲ ተደራጅተው መተው ስልጣን ይዛሉ። አንድ መስሪያ ቤቱን ይሞላሉ። የአዲስ አበባ ልጅ ደግሞ ተምሮ ብቃቱ እያለው አይቀጠርም። ይሄ እኮ ዲስክሪሚኔሽን ነው። ይሄ ሴግሪጌሽን ነው። ገብቷል? ከዛ ምን አለው እሱ ልክ እንዳልከው ይሄ ሰውዬ ለምሳሌ ኢንጂነሪንግ ተምሮ 6-5 ዓመት ተምሮ ይሄ ሰውዬ ምንድን ነው ወርዶ ቀን ስራ ለመስራት ልክ ነህ ይከብዳል። መስራት የለበትም እንደዛም እውነት ለመናገር። ስለዚህ ምንድነው አትሊስት ከዛ ከተማረበት እንዲህ ዝቅ ያለ ስራ ቢያገኝ
አለበለዚያ ደግሞ ምንድነው ምርጫ የሚያደርገው እንደምንም ብዬ ከሀገር በወጣ እያለ እየተሰደደ ይወጣል። ገብቷል። አለበለዚያ ደግሞ ለሀብታም ተቀጥሮ ይሰራል። በራሱ ብቃት ብዙ ነገር ማድረግ እየቻለ ማለት ነው። ግን አዲስ አበባ ላይ ብዙ ቻፓ ያላቸው ሰዎች እንዳሉ ታውቃለህ ብሮ? ብዙ አሉ። ብዙ የአዲስ አበባ ልጆችም አሉ። ባይዘው የአዲስ አበባ ልጆች ብዙ ነገሮች ከዚህ ሄደው ራሱ እዛም ሆነው ጥሩ የሚንቀሳቀሱ ሰዎች አውቃለሁ። በብዛት ግን ራሱን የገፋው ራሱ የአዲስ አበባ ልጅ በሌላው ሳንወስደው ራሱን እንዴት አንድ ላይ ሆኖ ለመስራት ፈቃደኛ አይደለም የአዲስ አበባ ልጅ። በአንድነት ኮላቦሬት አድርጎ መስራት ላይ አብሮ መጫወት፣ መጨፈር፣ መጠጣት ምናምን ላይ እንጂ ፎከስ የሚያደርገው አብሮ የሆነ ነገር ቢውልድ ማድረግ ላይ አዲስ አበባ ልጆች አልተቃንም። በዛ ዊር ናት ቢዩቲፉል። ስለዚህ ሞር ሚስቴክ አለው። እንዲያውም የከተማን ልጅ መቅረብ ሌሎቹ ይወዳሉ። የከተሜ ቀመስ መባል አሁን ራሱ ከሆነ ገጠር ያመጣኸው ልጅና አዲስ አበባ ያደገ ግደለው። እኔ እዚህ ገጠር ተወልጄ ነው ያደግኩት አይልም። ግደለው የአዲስ አበባ ልጅ ነኝ ብሎ ነው ግግም የሚለው። ለምን? የህርድናው ስሙን ይወደዋል። ግደለው አልኩ። 2 ዓመት አዲስ አበባ ብታመጣው የሆነ ሰውዬ ከዚህ መጣው አይልም። እኔ የሸገር ልጅ እንደ ኮልፌ ነው የምኖረው ይላል። ግግም ነው የሚለው። ይቺ ቫይቧን ይወደዋል። መንግስት ራሱ የአዲስ አበባ ልጆች አብረው ቢሰሩለት ደስ ይለዋል። ይከፋዋል ብዬ አላስብም። የትኛው መንግስት በጣም ጥሩ። የትኛው ቆይ ልዘግብ። የአዲስ አበባ ልጆች አልሰሩም ለምትለኝ አይደለም እውቀት ያላቸው እውቀት የሌላቸው ሰዎች እነዚህ ይሄ የኳስ ደጋፊዎቹ ምንም ስራ ያልነበራቸው ኳስ የሚያስጨፍሩ ሳን ጆርጅን ቡናን እየደገፉ ሆ የሚያስብሉ የነበሩ አልነበሩ? ያ ለምንድን ነው እነሱ አሜሪካ ድረስ እየመጡ ፈታ ማለት ጀምረዋል። ለምን መሰለህ እሱ አየህ፣ አሁን በጣም ጥሩ ፖይንት አነሳ። አሁን እና አቸኖ ነው የምትለው። አቸኖ በጣም ታዋቂ ነው። ስቴዲየም ሰው ያስጨፍራል፣ ወጣቱን መያዝ ይችላል ብለው እነ ታከለውማ ኮንዶሚኒየም ሰጧቸው። ለአዳነ የሚባለው ኮንዶሚኒየም ሰጡ። ምን አፍ ማስያዣ ነው ወጣቱ እንዳይ ክፋት አለው እንዴ? ሌላውም እኮ እንደዛ ማድረግ ነው ያለው። ክፋትማ አለ። አንተ መኖር አይደለ እንደ ያለብህ። አሁን ህዝቡ የአቼኖ ነገር ቆይ ይህን ልበልና ትነግረኛለህ። እንደና አቼኖ ከመንግስት ጋር ከሰራችሁ ህይወታችሁ ይቀየራል ከተባለ ለምንድነው መንግስት የምቃወመው? ፎር ዋት ሪዝን? ህይወቴን ከቀየረልኝ ሌሎችንም ከቀየረ ወደ መንግስት ከመጣችሁ ከመንግስት ጋር አብረን ከሰራን ኢትዮጵያ እናለማለን፣ አዲስ አበባ እናለማለን የሚለኝን ሰው እንዴት ነው የምቃወመው? እስቲ አስረዳኝ። ይሄ በጣም ሲምፕል ነው። ለምሳሌ አሁን የጉራጌ ክልል በተደጋጋሚ ሰዎች የታጠቁ ሰዎች የገቡ የጉራጌ ልጆችን ያርዳሉ፣ ይጨፈጭፋሉ። የጉራጌ ክልል እንሁን ብሎ ጥያቄ ጠይቋል። ማንም የሰማው የለም። ህዝቡ ታፍኗል አሁን ማለት ነው። ብርሃኑ ነጋ ግን የትምህርት ሚኒስቴር ብርሃኑ ነጋ ይበላል። ብርሃኑ ነጋ በቪኤት ይሄዳል፣ ጥቅም ያገኛል። ብርሃኑ ነጋ ተጠቀመ ማለት ህዝቡ ተጠቀመ ማለት፣ አቸኖ ተጠቀመ ማለት የአዲስ አበባ ህዝብ ይጠቀማል ማለት አይደለም። አቸኖና ብርሃኑ እኮ ኤነብለር ናቸው። የዚህ የጭቆና አስፈጻሚዎች ናቸው። ታከለ ሆነ ኡማ ሆነ አዳነች አበቤ ወይ አብይ አህመድ እነዚህን ሰዎች ሲያቀርብ እኮ ለነሱ መብት ተቆርቆሮ ወይ እነሱ ኢኮኖሚ እንዲበሉ እንዲጠጡ እኮ አይደለም። እነሱ ይኸው ከኛ ጋር እየሰሩ ነው፣ ይኸው ስልጣን ተከፋፍለናል በሚል ስበብ ግን ያው እኩልነት በሌለበት እነሱን በማብላት ተላላኪ በማድረግ እነሱን ህዝቡን የሰፕሬስ ማድረግ ህዝቡን የመጨቆኛ መንገድ ነው እንጂ ይሄ እኮ የሆነ አንተም ታውቃለህ። ወያኔዎችም እኮ ሴንቲንግ ነው ያደረጉት። እና አባዱላ ነበሩ እንዴ? ወያኔዎች እያሉ እና አብይ ነበሩ፣ እና አባዱላ ነበሩ፣ የአማራ መሪዎች ነበሩ፣ ብዙዎች ነበሩ። ግን ምንድነው የነበረው? ወያኔዎች እንደልባቸው ያደርጉ ነበር። አሁንም ተመሳሳይ ነውና አንድ ሁለት ከአዲስ አበባ ሰው የኢኮኖሚው ስለተለወጠ ብር ስላገኘ ምናምን ይሄ ለሌሎቹ ሁሉ ያበላል፣ ያጠጣል፣ መንግስት ስራ ይሰጣል፣ ሁሉንም በእኩልነት ያስተዳድራል የሚለውን እንትን አይሰጥህም። ይሆን ዋናው ነገር ይሄ የሚደረገው የአዲስ አበባ ልጅ ብዙ ነገር ተደርጎለት እግዚአብሔር ምስክሬ ቅሞ ነው የጨረሰው። የአዲስ አበባ ልጅ ብዙዎቹን ጠይቃቸው። አረ ይሆን ቅሞ ነው የጨረሰው። የአዲስ አበባ ቃም ቅሞ ነው የጨረሰው። ቻፓ ስጠው። የሸገር ልጅ እንደዛ ነው በብዛት። በቃ የቀኑን ነው የሚያስበው እንጂ ዶንት ኬር ምንም ሌላ የሚያስበው የለም። የቀኑን ምናምን ሙድ ይዛል፣ አለቀ። እኔ እንደውም የሸገር ልጅን በዚህ ደረጃ ከሀገር ሲወጣ ነው የአዲስ አበባ ልጅ ከሀገር አስወጣው ላይፉን ይቀይራል። ምንም ጥያቄ የለው። የአዲስ አበባ ልጅ 20 ዓመት የምታውቀው የሰፈር ልጅ አሁን ብትሄድ አንድ አይነት ነው። ህይወቱን አልቀየረም፣ አብዛኛው አልቀየረም። እዛ ግን የምታውቀው ከገጠር የመጣ ልጅ እዛ ሰፈር ላይ ብታገኘው ተተኩሶ ታገኘዋል። ይሄ የእናንተ ሰፈር ሪያሊቲ መሆን አለበት። እኔ ደግሞ ማውቃቸው ተናነሾቼ ጥያቸው የመጣው ተናነሾቼ በጣም ኃይለኛ ሆነው ነጋዴ ሆነው ቻይና የሚመላለሱ አሉ፣ ሱቅ የከፈቱ አሉ፣ ኮንስትራክሽን የሚሰሩ ሰዎች አይመስለኝም። እግዚአብሔር ምስክሬ ነው። ብዙዎቹ ፌስቡክ ላይም አሉ፣ እኔ በፊት ላይ ማለት ነው። በደንብ እስኪ እኔ ብዙዎቹ የሸገር ልጆች እንዳልኩሽ አባቴ ከፋይ እንጂ ብዙ አላቸው የሚባሉ ብዙ ይሉ አላቸው ሳይሆን ይጥራሉ ነው የሚጥሩ ናቸው። የሚጥሩ አሉ። ግን እንዳልኩ ግን ከአዲስ አበባ ነዋሪ ይልቅ አዲስ አበባ የመጣው በጣም ጎበዝ ነው። ወደ አዲስ አበባ የፈለሰው በጣም ጎበዝ ነው።
አዲስ አበባ ከሚሉ ልክ እዚህ እንዳልከው አሜሪካን ሀገር አሁን ጥቁሮቹ አሉ። ያ ለምን ነው ታውቃለህ? ለኛ እኮ አንድ እሱ ነገር እኮ እሱም ሲስተሚክ ነው እያልኩ እኮ ነው። ለምን መሰለህ እኛ በመሬታችን በተወለድንበት ሰፈር ምንድነው መንግስታዊ መብታችንን መጠቀም አንችልም። ለምሳሌ ባንክ ሄደን ብር መበደር ብዙም አይፈቅዱልንም። አንድ ስራ እንድንሰራ ጥቃቅንና አነስተኛ በሌቨሬጅ እንጂ ዝም ብሎ ብድር አይፈቅድልህም። ይዘው ነገር ኖሮ ነው ባንክ ሎን የሚሰጠኝ እንጂ በባዶ አይሰጥህም። አዳምጠኝ ይኸውልህ ለምሳሌ በባዶ መተው እኮ ፎቅ የሚሰሩ አይደል? የኦሮሞና የትግራይ የአማራ ባለሀብቶች በባዶ እግሩ መተው አይደል እንደ በፓርቲ ውስጥ ተሞዳምደው ባንክ እየዘረፉ ምን እያሉ በሙሉ ሀብታም የሆኑት እና እነዚህ ሁሉ ሀብታሞች ሰፈር ውስጥ የምናውቃቸው እኛ ባለሀብት የሆኑትን ሰዎች ከመንግስት ተሞዳምደው ምን ያህል የሚሆን ሰው አለ ሰፈር ውስጥ? አሁን ያሉ የኦሮሞ አሁን በትግራይ ጊዜ የነበረው እግዚአብሔር ምስክሬ የሰፈሮቼ ልጆች አንዳቸውም የትግራይ ልጅ የተለየ ነገር አልነበረው። አልዋሽም። ተጋሩ ናቸው፣ የትግራይ ልጆች ናቸው። ምንም 5 ሳንቲም ምን ዋት መጣ አልመጣለን ምን አደረገልኝ የሚሉ ናቸው አብዛኛውን የሰፈር ውስጥ የነበሩ። እናንተ ሰፈር የተቀየሩ ሰዎች ዋት በመኖሩ ወይም ደግሞ ኢህአዴግ በመኖሩ የተቀየሩ ሰዎች እኔ አላውቅም። እኔ ሰፈር ኦኬ ቴንክ ዩ ይኸውልህ ሲስተሙ የነበረውን ነገር እንመልከት። ለምሳሌ ይኸውልህ ላስረዳህ። እኔ አንተም ታስታውሳለህ ሃይ ስኩል ስማር እኔ አሁን ኢህአዴግ ሲገባ ነው የሁለተኛ ክፍል ተማሪ ነው ወደ 3 ነው እንትን ያልኩት ገባ እና የማስታውሰው እግዚአብሔርን ነው የምልህ ሃይ ስኩል ሲሆን ሃይ ስኩል 9 ግሬድ ሲገባ ዩኒተሩ ትግራይ ነው። የሰፈር ሰው ነው ግን ትግራይ ነው። የዛ አካባቢ ነው ትግራይ ነው። ቸርች ስትሄድ ትግራይ ነው። ቀበሌ ሊቀመንበር እኛ ሰፈር ያለ ስሙን አልጠራለም አሁን ደስ ስለማይል እሱ ትግሬ ነው። ትግሬ እየተመረጠ ይሾም ነበር። ይሄን ምንም አገኙ አላገኙ አትበለኝ፣ በደንብ ይሾሙ ነበር። ይሄን ያሉ አሁንም ኦሮሞዎች ከሌላ ቦታ ተመርጠው ይሾማሉ፣ ከአዲስ አበባም ካለ ይሾማል። ይሄ ያለው የዘረኝነት ሲስተም ነው ነበረ። ግን አሁን ለምሳሌ አንተ እንዳልከው እኔ እናንተ ከኛ ጋር አብረው ያደጉ ልጆች ግን አይሾሟቸውም። ለምን? ስነ ልቦናቸው እንዳንተ ነው፣ አስተሳሰባቸው እንዳንተ ነው። እነዚህ ሰዎች አያቀርቧቸውም። ከየት ነው የሚያመጡት? አርከበ ቁባ የሚያመጣው ከሀገሩ ነበር የሚያመጣው። ከትግራይ ሄዶ ያመጣል እንጂ አዲስ አበባ ያለ ትግራይ አይደለም ያመጣል። ኮንዶሚኒየም ሲሰጥ ዘመዶቹን ይዞ ይመጣ ገብቷል። አባል የሚተዋወቁ ናቸው እኮ ይዞ የሚመጡት። ትግራይ ስለሆነ ብቻ ብር ላይ ይወጣል፣ ሀብታም ላይ ይወጣል አለ። ድሃ የሆነ ስንት ትግሬ ነበር አዲስ አበባ ውስጥ? በጣም ብዙ ነበር አለ። ታስታውሳለህ? አሁንም ድሃ የሆነ ኦሮሞ እሱን ነው የምልህ። አዎ ትክክል ነው። እሱን አሁን የሰፈሬ ልጆች ላይ እውነት ለመናገር ምንም የተለየ ነገር የተደረገላቸው ስላላየው ነው። ቢኖር ኖሮ ነበር እልሃለሁ። ገባ ልደታ እንዲያውም በጣም የትግራይ ልጅ የሚበዛበት ነው። ተጋሩ ናቸው አብዛኛዎች። እማያውን ኦሮምኛም ትችላለች ማዳመጥ፣ ትግርኛም ሙሉ በሙሉ ማዳመጥ ትችላለች። ጎረቤቶቿ እነሱ ስለሆነ ማለት ነው። ሙሉ ለሙሉ ትሰማለች። ገባ ምንም የተቀየረላቸው ጌታ ምስክሬ ምንም ነገር የለም። ግን ሊኖሩ ይችላሉ። ተጠቃሚ የለም እያልኩ አይደለም። ግን የአዲስ አበባ ያለው ተመሳሳይ ህይወትን ያለው አብዛኛው ለምሳሌ በ97 ለምሳሌ እየጠቆሙ ያስይዙ የነበሩ ወጣቶችን የትግራይ ልጆች ናቸው። በ97 እየጠቆሙ ያስይዙ የነበሩ ቀበሌ የሚሰሩ የትግራይ ልጆች፣ የቀበሌ ሊቀመንበር የሆኑ የትግራይ ልጆች ምናምን ሌላውን የአዲስ አበባ ልጅ ያስለቀሙ ነው የነበረው ማለት ያ ማለት አማራው ምናምን አያደርግም ማለት ነው። ኦሮሞ ያደርግ ነበር፣ ኢህአዴግ ውስጥ ያለው ያደርጉ ነበር። ግን ላክ ትግረኛ እንኳን ምንድነው የምታወራው? ትግረኛ መናገር እኮ ማስፈራሪያ አልነበር እንዴ? ምንድነው የምታወራው አንተ? እኮ አሁን በዛ ነገርኩ እኮ በዛ ጊዜ የነበረው አሁን እኮ በዛ ጊዜ የነበረው እንደዛ ከፍ ያለ ነገር ነበር። ኃይለኛ ነበሩ። ለምን ያውቁታል ህዝቡን እንዴት አድርገው መያዝ እንዳለባቸው። አሁን ግን ሽፍት እንዲደረግ የፈለጉት ነገር አለ። ኦሮሞ በህዝብ ብዛት በጣም ብዙ ነው። ገባ ከትግራይ ጋር ሲነጻጸር በጣም ብዙ ነው። አማራው ሲነጻጸር በጣም ብዙ ነው። አሁን ለምሳሌ ኢቨን ኦሮሞ አልፎ በአማራው ቢመጣ ይኸው አማራ በሙሉ ቦታውን ያዘው ነው የሚባለው። ለምን? ህዝብ ብዛቱ በጣም ብዙ ስለሆነ። አሁን ኤርፖርት ላይ በብዛት የነበሩት እነሱ ነበሩ። ህወሓቶች ነበሩ፣ የትግራይ ልጆች ነበሩ። ኤምባሲ ላይ የነበረው በሙሉ የትም ሀገር ላይ ብትወድ እነሱ ነበሩ። ትልልቅ ቦታ ላይ የነበሩት እነሱ ነበሩ። እሱንም አስማማለሁ። ለዚህ እኮ ነው ህዝቡ የታገላቸው። ማጆሪቲ ህዝብ እያለ ትንሹ ለምንድን ነው ቴክኦቨር አድርጎ በዚህ ደረጃ የሚጨቁነን የሚል ጸብ ነበር። አሁን እኔ የማይጎረብጠኝ በፊት ይጎረብጠኛል። አሁን ግን መለስ እያልልኝ ያለው ነገር ልንገርህ። እኔ መሪ የምፈልገው ከደቡብ ከአዲስ አበባ ከኦሮሚያ ብቻ አንለስ ነው የማወራው። ሰሜናዊው ጎጃም፣ ጎንደር እንዲሁም ደግሞ ትግራይ ላይ ህዝቡ መኖር ካልጀመረ ፍላጎት የለኝ። የአዲስ አበባ ልጅ፣ የኦሮሞ ልጅ፣ የደቡብ ልጅ ይምራኝ። ከሁሉም ጋር ተቀላቅሎ መኖር የቻለ ህዝብ ነው። ከሌላ ካመጣልኝ አልፈልግም። ከሌላው ጋር ተቀላቅሎ ያልሆን ኖረ መጥቶ እንዲመራኝ ፍላጎት የለኝ። መመራትም የለበትም። የአዲስ አበባ ልጅ፣ የደቡብ ልጅ እና የኦሮሚያ ለምን ሁሉም ህዝብ እዛ ይኖራል። የት ነው? አዲስ አበባ ላይ ነው የምትለው? ኖ ኢትዮጵያ ላይ ኢንጀነራል። አማራው እንዲመራ አትፈልግም? ሌላው መኖር ሲችል አማራ ክልል ላይ ጌታ ጎንደር ላይ ጎጃም ላይ ቢያንስ 1000 ወላይታ መኖር ሲጀምር የዛኔ እናወራለን።
ጎጃም ጎንደር ላይ 1000 ዶርዜ መኖር ሲጀምር የዛኔ እናወራለን። ትግራይ ላይም እንደዛ። እነሱን ካላኖሩልኝ በተአምር ከእናንተ ስልጣን አይፈልግም በፍጹም። ማኖር ስትጀምር አብረ መኖር ስትጀምር የሌላውን ባህል ስታከብርልኝ የሌላውን ነገር አብረ መኖር ስትችል የዛኔ ለስልጣንና ከዛ ውጪ አንሰማ እንዳትመጣ እዛው ተመራራ እዛው ኑር። የሚደርስባችሁም የለም ማንም አይመጣባችሁም። ራሳችሁ ምሩ። ወደዚህ እንዳትመጡብን፣ ወደ አዲስ አበባ እንዳትመጡብን፣ ወደ ኦሮሚያ እንዳትመጡብን፣ ወደ ደቡብ እንዳትመጡ። አንፈልጋችሁ። ራሳችሁን ክልል ምሩ። ሲምፕል ምሩ ክልላችሁ። ወደኛ ግን አትምጡብን። ለምን አንግባባም? ከሌላው ማህበረሰብ ጋር አብራችሁ አልኖራችሁ። ስለዚህ እናንተ እንድትመሩ ኢትዮጵያን አንፈልግም። አማራ ክልል ምራ አምግል፣ ትግራይ ምራ እልል አድርገህ ምራ። አይመለከተንም። ማንምም አልገባችሁ። ማንም እናንተ ላይ በብሔር ደረጃ መጥቶ የሚኖር ስለሌለ እዛው ራሳችሁ ምሩ። ሌሎቻችንም ፍቱ። ለእኛ እንዳትታገሉ ፍላጎትም የለንም። አንፈልጋችሁም። እንድትመሩን አንፈልግም። ተሴ አንፈልጋችሁ። ምን ልታደርጉልን? አታመጡ። የአዲስ አበባ ልጅ እናንተ ጋር መጥቶ መኖር አይችል። የደቡብ ልጅ መጥቶ እናንተ ጋር መኖር አይችል። አማራ ክልል ሆነ ትግራይ ላይ መኖር አይችል። ምን ልታደርግልኝ ነው የምትመራኝ? መጥተህ ነፃነት ለእኔን የምታወጣኝ በምን በኩል? የደቡብ ልጅ ብትል እኖርበታለሁ። ማንም ደቡብ ላይ ቢሄድ እምቢ የሚባል የለም። ማንም ኦሮሚያ ላይ ልኖር ብል እምቢ የሚባል የለም። ማንም አዲስ አበባ ላይ ልኖር ብል የሚከለከል የለም። በቃ ስለዚህ አንፈልጋችሁ። እዛው ክልላችሁ ላይ ምሩ። አንተ እያልክ ያለኸው ዮኒ፣ አሁን እኔ ከአንተ በሀሳብ የምንለየው ምንድን ነው? በመጀመሪያ ደረጃ በእኔ እምነት አማራ ኢትዮጵያ ሀገሩ ነች። አዲስ አበባ መጥቶ የመምራትም የመኖርም መብቱ ነው፣ ሙሉ መብት አለው። እውነት ለመናገር እስከተመረጠ ድረስ መኖር እንትን ይችላል። ኦሮሞም እንደዛው፣ ትግሬውም እንደዛው፣ ወላይታውም፣ ሌላውም አንተ እንዳልከው ሀገራቸው ነው፣ መኖር ይችላሉ፣ መመረጥ ይችላሉ፣ መብታቸው ነው። ግን እንዳልከው አማራ ክልል ሌላው አይኖርም የምትለው አማራው ከልክሎ እንዳልሆነ አንተም እኔ ይሄ ነገር ባለፈውም ስለተከራከርንበት አማራ ክልል እኮ 7 ብሔር አለ ዮኒ፣ 7 ሌላ ብሔሮች አሉ። አሁን ለምሳሌ ወይጦ የሚባል አለ፣ አገው የሚባል አለ። አንተ የሚወጣበት በማህበረሰብ እንደገና አገውን እንዴት እንደሚጠሉት እንተዋወቃለን። እሱማ ወይጦ የሚለው ወጥወጦ አጥፍተውት የለ እንዴ? ወይጦ የሚባል ብሔር ባውጣት ይኸውልህ፣ በኢትዮጵያ ውስጥ መጠላላ ወጥወጥ ነው ያደረጉት። ወይጦን ይቀልዳል እንዴ? አዳምጠኝ። በኢትዮጵያ ውስጥ ይኸውልህ አድዋና ጋመ የተወሰነ የክላስ የባህል የስድድብ ነገር አለ። የሸዋ ኦሮሞና የአርሲ ኦሮሞ፣ የሸዋ ኦሮሞና የሐረር ኦሮሞ መናናቅ አለ። ጎጃምና ጎንደር ውስጥ ትልቅ መናናቅ አለ። አዳምጠኝ። አይደለም ከአገው ጋር ወስደኸው ማለት ነው። ይሄ ተፈጥሮ ነው። ቢኖርም አልኩ እኮ የኔ አባት ኢትዮጵያ ላይ የመኖር አማራው መብት አለው። እልል ተደርጎ መብት አለው። እሺ አዲስ አበባ እንዳይመጣ አዲስ አበባ ትምጣ የምትለው ለምንድን ነው? በጣም ጥሩ። ምን ሆነ መሰለ፣ አማራ ክልል ላይ አብዛኛው አሁን በጦርነቱ ባለው ላይ ማን ነው ሊደግፍ የሚችለው? ተልሚ መብቱ ነው መደገፍ። ተልሚ ፋኖን መደገፍ መብቱ ነው። ኦኬ መብቱ ነው። ስለዚህ ከፋኖ ጋር ከሰራ አንድ ሰው ከመንግስት ተቃዋሚ ነው ማለት ነው እንዴ? መንግስት መቆም እኮ ይሄ እኮ ህገ መንግስታዊ መብት እኮ ነው። ትክክል፣ ገባኝ። ከዚህ በፊት ያልከው ታስታውሳለህ? በህወሓት ጦርነት ጊዜ ከኢትዮጵያ ጋር በነበራት ጊዜ የትግራይ ልጆች አዲስ አበባ ያሉትን ሌላ ቦታ ያሉት ይፈተሹ፣ ለብቻቸው አቢዩዝ ይደረጉ ነበር አልከኝ አይደለ?